እዚህ ኢትዮጵያ ቴሌቪዥን ድረስ ስለመጣ በተመልካቾቻችንና በኢትዮጵያ ቴሌቪዥን ስም ከልቤ ምስጋና ይድረስህ እባክህ። አመሰግናለሁ ሰሪ እግዚአብሔር ይስጥልኝ። ያው አንተ ደግሞ እኔን ከመላው ወገኔ ጋር እንዳወራ እንድወያይ እንድንነጋገር እንድታይ በአክብረህ ስለጠራኸኝም በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን የዛሬ እንግዳችን ቀደም ሲል ከመግቢያ ላይ እንደገለጽኩት የዜማና የግጥም ደራሲው ተወዳጁ አበበ መለሰ ቆይታ ያደረግን እንግዲህ እንዘልቃለን ማለት ነው። በስቱዲዮ ስልካችን 011555174 እየደወላችሁ በቀጥታ ማግኘት ትችላላችሁ። እኛ እንግዲህ የተጨዋወትን በየመሐከሉም ደግሞ የአበበ መለሰን ስራ ሊያጎሉ የሚችሉ የቅርብ ወዳጆቹና ጓደኞቹን ደግሞ በመሃል እያስገባን ቆይታ እናደርጋለን ማለት ነው። በተለይም አበበ መለሰን እዚህ ስቱዲዮ ስንጋብዝ ደግሞ እሱ መገለጫ ሊሆኑ የሚችሉ ቆየት ያሉ ተወዳጅ ስራዎቹን ደግሞ በየመሐከሉ እያስገባን ነው ቆይታ የምናደርገው። በድጋሚ ከኢትዮጵያ ቴሌቪዥን አርሂቡ መልካም ጊዜን ተመኘን። እንደው መቼስ አበበ መለሰ ሲባል ብዙ ነገሮችን እናስባለን፣ ብዙ ነገሮችን እናወጣለን እናወርዳለንና እንደው አባቶችም ይላሉ ነገርን ከስሩ ውሃን ከጥሩ ይላሉና እንደው ወደ አዲስ አበባ ከመምጣት በፊት በተለይ ባህር ዳር አካባቢ ያለህን የልጅነትና የወጣትነት ጊዜህን በትንሹ ብንቀይ ደስ ይለኛል አቤ። ምክንያቱም አዲስ አበባ ከመምጣት በፊት እዛ ያለውን ሁኔታ እንደው ለዛሬ ማንነት ለዛሬ አበበ መለሰ ማንነት ባህር ዳር አካባቢ ያለው ነገር ቢወራ የበለጠ ነገራችንን ጨዋታችንን መልካት ይዘዋል ብዬ ስላሰብኩ። እሺ አመሰግናለሁ ሰሪ። ብዙ ጊዜ ደጋግሜ ተናግሬዋለሁ። እኔ ተወልጄ ያደግኩት ባህር ዳር ከተማ ውስጥ ነው። የሙዚቃም ፍቅሬም የጀመረው በዚሁ ከተማ ውስጥ ነው እና ያው ከልጅነቴ ጀምሮ ብዙ ጊዜ እንደተናገርኩት የዘፈን ምርጫን ታላላቅ እህቶች ሲጫወቱ አብረውን ግጥም እየጻፉ ሲዘፍኑ በማየት እኔም ልክ የነሱን ፈርክ ተከትዬ ነው እንግዲህ ከዛ በኋላ ያው አባቴ ወደ ፊልም ቤት እሳት አደጋ ክፍል መከላከያ ውስጥ ኃላፊ ስለነበረ ያን ነው የሚጠብቁት እነዛ የእሳት አደጋ መከላከያ ወታደሮች ናቸው። እዛ ሲል እኔና ዘመን ባይዘው ዘመነ መለሰ የኔ ታላቅ ድምጻዊ ነው። በማዕከላዊ ውስጥ ለብዙ ዘመን የሰራ ድምጻዊ ነውና ከሱ ጋር ልጆች ሆነን ፊልም ቤት እንገባለን። ያኔ ምናው የህንድ ፊልም ነበር በአብዛኛውና የህንድ ፊልም ላይ በጣም ለዜማ ወይ ደግሞ ለሙዚቃ ወይ ደግሞ ላለኝ ኢንትረስትድ ለመሆን እንትን ያደርግ መነሻዬ የህንድ ዘፈን ነበር በልጅነቴ በጣም ልጅ እያለሁ። ከዛ በኋላ ነው እንግዲህ ያደኩኝ ሲሄድ ደግሞ እንደዚህ ደግሞ ከእህቶቼ ጋርም ደግሞ አማርኛ ሙዚቃ ዘፈን ምርጫ ላይ እየሰማሁ ከዛም ያው ትምህርት ቤት ሳልፍ ብዙ ጊዜ ተናግረዋል። ሳምሶን ሻይ ቤት ባይታወቅ ሻይ ቤት አለ እዛው ባህር ዳር ነው። ባህር ዳር ውስጥ በጣም እነዚህ ወጣቶች በጣም ሞደርን የሆኑ ወጣቶች የሚገናኙበት ከሐረር የመጡ አለች። አሁንም ሳምሶን ሻይ ቤት ይሆን መሰለኛው ያው ተገኘው ይመስለኛል። እሺ እና ገብቻ ይቻላል ቅርብ ጊዜ አምስት ዓመት 6 ዓመት እና ከሐረር የመጡ ከአዲስ አበባ የመጡ ከአስመራ የመጡ ወጣቶች እዛ ያው ኮሌጅ ስላለ እዛ ዩኒቨርሲቲ ስላለ እንደ መገናኛ ነች እሷ እንደ ሴንተር ነች። ባህሉ ምንም ይወጣቱ እንትና እዛ እንግሊዘኛ ዘፈን ይዘፍናል ምንልና ቆመን እንሰማለንና እኔ ብዙ ጊዜ እዛ እንትን ሳልፍ ቆሜ እሰማለሁ። አማርኛ ዘፈኞችን እንሰማለሁ እና ለማሸቴን ጥሌ የነ መሐሙድ ከእንግሊዘኛ የነ ማርቪን ጌይ በተለይ ማርቪን ጌይ በህይወቴ ውስጥ ብዙ ተጽዕኖ ካሳደሩ የውጭ እንግሊዘኛ ትሰማለህ? ማርቪን ጌይ ዘፈኖች በጣም እከታተላለሁ። ሳልወድ በግድ ሰማው ነበር። የ6 ወር ይመስለኛል እንግዲህ ትንሽ ልጅ ሆነ 6 ወር ከ15 ቀን የተነሳው ፎቶውን እሱንም ማያይዘን እያወራን ብንሄድ ደስ ይለኛል። እሺ እና ያው የፎቶግራፍ የ6 ወር ከ15 ቀን ነው እንግዲህ በተወለድኩ በ6 ወር ከ15 ነሐሴ 23 ቀን ነው የሚለው ከጀርባ ላይ አባባ የጻፈው የአባባን ጽሁፍ ነው ያየሁትና ያ ነው። በተረፈ ያው እንዳልኩ እንግዲህ ሌሊት ላይ ሽንሾልኩ ወጣ ነበር ከቤት በጣም ይገርማል። በ12 ዓመት ምናምን እና ቅርብ ስለሆነ ናይት ክለብ ሹቲንግ ስታር የሚባል ናይት ክለብ አለ። እዛ ላይ ቆሜ ነበር የነ ማርቪን ጌይ ስራ የሌሎችን ሁሉ ምሰማ የነበረው እና ያ ሁሉ ተጠራቅሞ ነው እንግዲህ ወደ ሙዚቃ ዓለም ገባሁ እና
ኤሌመንተሪ ስኩል እያለ መስፈን ጀመርኩኝ ያው ዴስክ እየደበደብን ከዛ በኋላ ከበሮ እየደበደብን ዛርሞሪካ እያርን ድሮ እንደውም መጀመሪያ በማበጠሪያ ነበር ማበጠሪያ ላይ ወረቀት አድርገን እንዳርሞሪካ እንጠቀም ነበር እና ከዛ በኋላ ነው እንግዲህ ወደ ዋናው አርሞሪካም እየገባን ምን ይያልንም ኤሌመንተሪ ስኩል አለፍኩኝ ወደ ሃይ ስኩል ስገባ ነው ጊታር መጣ ከዛ ምን ይያለ እንዲህ ይያለ ባህር ዳር ውስጥ ብዙ ታሪክ አለኝ ባለፈው እንደም አጫውቼ ከሆነ ባህር ዳር ውስጥ ጥላሁን ገሰሰና ጋር ተገናኝተናል ጥላሁን ገሰሰ ብዙዎች በቀለ ወደዚህ ወደ አዲስ አበባ ሳትመጣ እዛው ባህር ዳር ወጣት ያለው ስለዚህ እነሱን የማግኘት እድል ነበረኝ ጥላሁንን ገና ልጅ ቅድም እየነገርኩ ያ የህንድ ፊልም በማይበት ዘመን ላይ በ9 ዓመቴ በመናምን አካባቢ ወይ ደግሞ በ10 ወይ በ8 አለ ነው ነጥሌ መጥቶ ሲያዩ ገብቻለሁ ያኔ ሲኒማ ቤት ስለነበር የሚያሳዩት ጥሌ ሰዎች ሚላኑ ሲጫወት ነው በጣም ማስተዋወሰውና ገንዘብ የሚለውን ዘፈን ሲጫወት እንግዲህ አስተዋውስ ወይ በ7 ወይ 8 ከ7 እስከ 10 ባለው እድሜ ውስጥ በጣም የሚገርም ማከላይዘን አይቻልም አይረሳህም ማለት ነው አሁንም በቃ ቦታው ሁሉ ነገር አይረሳም እኔ ምልህ ግን አበበ እንደው አሁን በተለይ የዚህ ሙዚቃ አጀማመር ላይ ደግሞ ልመጣ ፈለኩኝና አንተም ደግሞ ስትገልጸው የነበረው ነገር አለ በተለይ የኢትዮጵያ ሬዲዮ የዘፈን ምርጫ አበራና ማሞና ጥሩና ማሞ በቅብብል የሚያቀርቧቸው የሙዚቃ ምርጫዎች ብዙዎቹን የገዛ ጊዜ ነበርና እሱ እንደ አንድ ነጥብ ይዤልሃል ከዛ በተረፈ ደግሞ በተለይ አሁን እንደዚህ ዛሬ ሙዚቃው በዚህም ቦታ ባልተስፋፋበት ጊዜ ብርቅዬው የቀድሞ ማከላይዝ ማን የቀድሞ የክብር ዘበኛ በኋላ ማከላይዝ ነጥላሁንም የማግኘት ሌሎችም ነገሮች በተለይ ጫና ያሳደሩብህ ይመስለኛል ግን እንደው በቤተሰብ ውስጥ በእህት ወንድሞች በአባባም ሊሆን ይችላል በማማ እንደው የሙዚቃ ስሜት ያያያቸው ነገሮች ምናልባት ከዛ የወሰድካቸው ነገሮች ወይም የሙዚቃ ባለሙያ ቤት ውስጥ ነበር የሚል ነገር ደግሞ ይጭርብኛል ሁሉ እየሳስበው በጣም እናቴ ተዘፍናለች አባባም ይዘፍናል ግን ያው በእንትኑ ደረጃ እንዲያው ቁጭ ብሎ ነው ላዝፈንላችሁ አንዳንዴ አንድ ዘፈን አለችው የሚዘፍና ዘፈን ያችን እንደው ደስ ሲለው እንጃ ወይ በ6 ወር አንዴ ምናምን እንጂ የሱን ድምጽ እናቴ ግን በየቀኑ ተዘፍናለች ያንጎራጉራሉ በጣም ድምጻቸው ጥሩ ነው በጣም ድምጿ በጣም እና ሁሉንም ነው ከሌ የሞተ ጊዜ እንዲህ ተብሎ ከሊት አንጎራጎረች ወይ የሷን አክስት ወይ እናቷን እህት ወይ ወንድም እንደዚህ በቃ የለቅሶንም የሰርጉንም ሰርግ ላይ እንዲህ ከሌ እንደዚህ ነው ጠፍታ ወደ አዲስ አበባ ሄዳ ከፍቷት ከሌ እንዲህ ብላ አንጎራጎረች ዘፈኑንም እና የኔም ያዚዛምትም ከሷ አይመጣ መስለኛ ሷ ባጋጣሚ ደግሞ ያው ጎጃም ውስጥ በቸና ዋስ ነው የተወለደችው እና እዛ በቸና አካባቢ ደግሞ ያው ቅኔውም ምኑም ዘፈኑም ያው ያለበት አካባቢ ስለሆነ ጎጃም ውስጥ ያ ሁሉ የሷ ተጽኖ በጣም አለ እናቴ ዘፍናለች ታንጎራጉራለች ከሷም ላይ የተወሰዱ አይዲያዎች ሁሉ አሉ እና እናቴ በጣም ተጽኖ ፈጥራብኛለች እስቲ እንደው ከተወሰዱት አይዲያዎች ማንሳት እንችላለን እንደው ማማን ካነሳናቸው አይቀር አሁን ለምሳሌ የሞዶ አካሌ ሸግዬ ነው የሚለው የዜማው አነሳስም የሷ ነው እሷ ከሷን ጉርጉሮ ላይ ተወስጄ እንትን ያልኩት ነው ግጥሙም የሷ ነው ባጋጣሚ መሃል ላይ ካልሆነ አካሌ ሸግዬ ነው ሰው ጠራኝ ሳት የሚለው ግጥሙ በመቶጃዝናት እሱን ነው የጨመረው እሱ ተጨመረ አካሌ ሸግዬ ነው በቆይ አካሌ በዳመናው ላይ ገለጠ ሰማይ ነው አካሌ በዳመናው ላይ ገለጠ ሰማይ የሚለው የሷ ግጥም ነው እኔ ከውበትሽ ጋር ነው ጨመርኩበት ከዛ በኋላ ነው ይልምሽ ተቀብሎ ደግሞ በጣም ነፍስ የሰራው እንደ ጥሪ እንደምን አድርሻል ብሎ የጀመረውና የናቴ እንትን ከባድ ነው በቃ ምልህ እንደዚህ አንዳንድ ቦታ ላይ የምትሰጠኝ አይዲያ የዜማማ አይዲያ ብዙ አለ ውሃውላዋይ አሁን ዜማው ሳይሆን ግጥሙ የናቴ ነው ውሃውላዋይ ያንቺም ልብ እንደኔ ይዋላል ወይ የኔም ባለ ያባይሽ መከራውን ሲያይ አበሳውን ሲያይ አሁን ይሄ ዜማው ሳይሆን ግጥሙ ምናልባት የሷም ሊሆን ይችላል ግን እርግጠኛ ነኝ የሷ አይደለም ያው የህዝብም ቢሆን ያው ተወራረሰ በዛ በእነሱ ዘመን እንግዲህ በጣሊያን ዘመን ከጣሊያን በኋላም እሷ ያኔ ወጣት ነበርሽ መሰለኝ እና በቃ ከጣሊያን ወረራ በኋላ ነው እንግዲህ እነሱና ያው በቸና አካባቢ የረኛ የምን የሚባል ዘንታል አይደለም ከዛ የመጣ ግጥሞች ናቸውና ያው መናገር ስላለብኝ ዘፈኑን ወድበትም ትልቁ ምክንያቴ አነሳሱ የናቴ ስለሆነ ሁሌ እናቴን አስተዋውሰኛል
ደስ ይላል። በነገራችን ላይ ግን እንደው ይሄንን ካነሳን አይቀር እማማና አባባን ደግሞ በደንብ እናንሳቸው። እሺ አባትህ አቶ መለሰ ሙሉ ስማቸውን ታውቅ? አዎ መለሰ በላይ። አቶ መለሰ በላይ። እናት ደግሞ አጸደወርቅ ዘለቀ። አጸደወርቅ ዘለቀ። በጣም ደስ ይላል። ስንት ልጆች ነበራችሁ ቤተሰብ ውስጥ? እንደው አበበ እንግዲህ ከአባቴ ጋር ወደ 13 14 ምናምን ሆናል። ደስ ይላል። ብዙ ነና። አንተ ምን ላይ ስንተኛ ላይ? እኔ 6ኛ ላይ ምናምን አካባቢ ነኝ። ዘመነ ትንሽ ነው። ዘሜ 5ኛ ምናምን ይመስለኛል። ካንተ ስንት ደረጃ ነው እሱ? እሱ አንድ ወርታ አብረን ተከታታይ ነን። እንደውም እኮ እሱ አትበልጠኝም ነው የሚለኝ አንዳንዴ እኩልን እኮ። ስለዚህ ወይዘሮ አጸደ በተለይ ዜማ እንግዲህ ቤተሰብ ውስጥ አንዳንዴ እናቶቻችን በተለይ ቀድሞ እናቶቻችን ያው ስራ ወደ ውጭ አይወጡም። ልጆችን በማሳደግ ቤት ውስጥ ስራ ሲሰሩ እንቅስቃሴ ሲያደርጉ ሳናቀው ግን የሚያሳርፉብን ተጽዕኖ የሚያሳድሩብን ነገር አለ ብዬ አስባለሁ። አሁን ካንተ የሚወሰድኩት ነገር ይሄ ስለሆነ ማለት ነው። የአባባ ሙያው ያው በሌላ ሙያ ነው ያሉት። ያው ሜካኒክ ነው። እንደገና ደግሞ ያው የእሳት አደጋ መከላከያ ኃላፊ ነው። በቃ ሾፌር ነው። ሁሉንም እስቲ እንደው ከዛ በኋላ እንዴት ነው እንግዲህ አሁን እንደዚህ ያለ ቀስ በቀስ የሞቀ የመጣው የሙዚቃ ፍቅር መቼ ነው የፈነዳው? የበለጠ እውቅናን ወደ ሙዚቃ ያስተሳሰረበትን ጊዜ ማየት ፈለኩኝ። እንግዲህ ያው ብዙ ጊዜ የሙዚቃ ፍቅር የፈነዳው ብዬምለው ጊታር መጫወት የጀመርኩበት ዘመን ላይ ይመስለኛል። እንግዲህ አንዴ ያው ጊዜው የአፓ ጊዜ ነበር፣ ግርግር ስለነበረ አባቴም ወደ ከባድ ጊዜ ነበር አሁንና ያው አሰሩኝ። ታሰርኩ። በጣም ልጅ ነበርኩ ያኔ 15 ዓመት 16 ዓመት እና ጊታር ይዤ ስለምጫወት ብቻ ነው በቃ እንትን ያደረጉኝ ያሰሩኝ። በመታሰሬና ደግሞ የመጀመሪያው ዙር ላይ ነው የገባሁት። በቃ ኃይለኛ ግርፊያ በነበረበት ታይም ላይ ነው። 68 69 ነው አይደለም 71 ነው 70 ላይ ነው። አሁን እንደዚህ ሳውሳሉ 70 ዓመተ ምህረት ላይ ነው እና ጥርጣሬ ነው የሃፓ ባለ ምንም አላቅም ነው ያኔ ስለ ሃፓ ምናምን አላቅም። ያ ጊታር ይዤ ዞር ነበር ከተማ ውስጥ። ጊታር ገዙልህ አባባ ለሚገዛለኝ ደንበጫ የምትባል ከተማ ሄጄ ጊታር የሚጫወት ሰው አገኘው። ደንበጫን ማቃትኔ በአብዛኛው አረቄ ሀገር ይባላል። እና እዛ እህቴ ትኖር ነበርና ወሷ ጋር ለረፍት ሄደ ነው። ለረፍት ሳይሆን ያን የሃፓ ግርግር አልነበረም። እንደ መደበቂያ ረካት ወደ እህቴ ጋር ሄደ። ታላቅ እህት እና ግርግር ሲሆን እዛ ሄድኩኝ። ከዛ ክፍል የሚባልና ወንድማገኝ የሚባሉ ከአዲስ አበባ የመጡ አስተማሪዎች ነበሩ። ከኛ ቤት ጎረቤት ናቸው። ሲጫወቱ ምናምን አየሁና ያን ጊታር እያነሳሁ ነው ሲጫወት ጎበዝ ሆንኩኝ። ከዛ በቃ ሳልኩት እንቱን ጊታሩንና በደንብ አድርጌ እንቱኖቹን ዲዛይን አድርጌ ባህር ዳር ሄድኩኝ። ሰራሁት። ጊታር ራሴ ሰራሁና በዛ ፎርማት መሰረት በደንብ አሪፍ ጊታር እንቱን ሽቦዎችን የብስክሌት ፍሬን አላለም ይሄ ጠመዝማዛው እንትኑ ምናምን እሱን አውጥቼ ያንዳንዱን እንትን ያልኩ በእንትን በዛፍ ላይ እንትን በግንድ እንትን ያልኩኝ ቀና አድርጌ እየወጠርኩኝ በደንብ መጫወት ጀመርኩ። ይሄ ሁሉ እንግዲህ 71 ማለት ነው 69 መጨረሻ አካባቢ ላይ ማለት ነው። ከዛ ያው ይሄን ሁኔታ ያየ ዳዊት የሚባል መምህር አሁን በህይወት ይኖራል አላቅም። ያኔ ወደ ሻቢያ ሄዱ ምናምን ይባላል። ያኔ ጠፍቶ ወዲያው ነው ሄደው። አስተማሪ ነበር ማስተር ቲቸር ነበር። አውቶ ሰጠኝ ጊታር፣ አዲስ ጊታር፣ አሪፍ ጊታር። ከዛ በዛ ጊታር ነው ሲጫወት። ያኔ 9ኛ ክፍል ነበርኩኝ 15 ወይ 16 ዓመቴ ነው። እየተጫወትኩ ምን እያልኩኝ ተማሪውን እያስኩ አንማርም። ትምህርት ቤት ውስጥ ነው ጊታር ድሮ ደብተር ይዤ ነበር ማለት። በጣም በነገራችን ላይ ዋከህን አቤ መምህር ዳዊት እንደው በህይወት ይኖር ይሆን? እንደው ማመስገን ፈልጌ ነው በጣም። ስለዚህ መነሻ ትልቅ ማስታወሻ በጣም ዳዊት መምህር ዳዊት እንግዲህ ባለበት በህይወት ይኖርም ከሆነ እንግዲህ እንትን የሚል ከሆነ በጣም ጥሩ ሰው ነው። ስለዚህ በሙዚቃ ክፍለ ጊዜም በትምህርት ጊዜም ጊታር ድሮ ደብተር ነበር ጀመረው። ጊታር ይዘን ሄዳለን። ጓደኞች ያሉ ሳሙኤል ጎበዝና አገሬ ጌጡ የሚባሉ አገሬ ትንሽ ቶምቶም አለችው ትምታጋችን ይዞ በጣም እንትን ያደርጋል። ቶምቶም የጋምቤላ አችን የምታክለው በቃ እችን ጋምቤላ አካባቢ በዛም በእንትን በሞደርን እንትን የተሰራች ነች። እችን ነው የምታክለው። እዚህ ጋር አስቀምጣትና በዚህ በእንትን ይዞ ምናምን ነገር ይላርጋል። ኬፓይፕ እንትባል ደግሞ የምትነፈንክ እንደ አኮርዲዮን አይነት ድምጽ የምታወጣ ደግሞ ሳሙኤል ወንድሙ ከጀርመን ሀገር አመጣለት። ያን ይዘን እኔ ጊታር ይዘና ትምህርት ቤት ግቢ ውስጥ እንገባና እኔ ጊታር ተሸክም ደግሞ ስታይል ምናምን ነገር አለ። ወጣቶች ነን ገና ፋይል ስቴጅ አይደለ የዘነጥና ተማሪው ተከትሎ ነው ይሄዳል። ከዛ ሻይ ቤት እንገባለን።
እኔ ጊታር ይጫወት ዘፍናለሁ ቀለጠ በለኝ በቃ ትምህርቱ እኛም ብቻ ሳይሆን ተማሪዎች በቃ ራሳቸው መማር ትምህርት አቆመውና ያኔ ነው አይን ውስጥ ገብቼ ለስር የበቃሁትና ስታሰር ተመልሼ ያው አባቴ ከታሰረ ከወጣ በኋላ ተመልሰ ደንበጫ ይላልኝ ደንበጫ ከደንበጫ ደብረ ማርቆስ ትምህርቴን ጨረስኩ ያው ሶስቴ ነው የደገምኩት 9ኛ ክፍል በዚህ በሙዚቃው ምክንያት ያ ጊታር ያያዝን ይሄድን ምን ይያል ከዛ 9ኛ ክፍል እንደገና ደብረ ማርቆስ ገብቼ ተምሬ ወደ 10 11 ምናምን ብዬ ጎበዝ ተማሪ ነኝ ከዛ ወደ አዲስ አበባ መጣሁና ሙዚቃ እንዴት ጥልቅ የገባበት ስትለኝ ጊታር ጀመርኩበት ጊዜ ጀመርኩ ከመመር ዳዊት ንሻን አዲስ አበባ መጣሁ አዲስ አበባ የመጣበትን አጋጣሚ እና ቆየውና እስቲ አንድ ነገር ልጋብዝ ፈለኩ እሺ እንደው ያንተን ጉዳይ ሳወርድ አንድ ወዳጅ ልል አልችልም ወንድምህ ማለት ይችላልና እሱን ደሞ አግኝቼ የበለጠ ደሞኛ ከምናወራ ጉዳይ ጋር የሚተሳሰር ነገር አጫወተኝ እሱን ጋብዘን ተመልሰን ያንተን ጨዋታ ምናልባት በሱ ሐሳብ መሰረት አድርገንም ልናወራ እንችላለንና እባክህን አንተንም ተመልካቹንም ልጋብዝ እሺ ሰለሞን ክፍሌ ያቤን ዝግጅት ለማቅረብ ምንጭም ውጣውረድ አይቀርም እና በአጠቃላይ ግን አቤን ይዘ በመቅረብ በዚህ በአርሂቡ ዝግጅት ከልቤ ነው ማመሰግነ እና ስለ አቤ እንግዲህ ከኔ ውጪ ብዙ ሰው አታገኝም ስለ አቤ ለመናገርም ለመመስከርም ከልብ መሆኑ እንጂ ያቤን ታሪክ ከሌላ አጋጣሚ አይቶ አንብቦ የሚነግርም ሰው አይጠፋም ግን እኔ አብሬ ነበርኩ ስለሆንኩኝ ለኔም ደስ ይለኛል በአቤ ጉዳይ እኔ መቼም አልሰለችም ምንም ጊዜ ያክል በናገር አቤና እኔ በ1976 ነው የተዋወቅነው እና ያገናኘን ያስተዋወቀን ኤፍሬም ታምሩ ነው እሱ ብሎ አላደረም ባወቀው በማግስቱ እንደዚህ ይመስለኛል ሁለታችንም ያገናኘን ያስተዋወቀና ተጣመሩና ስሩልኝ አለና ያቤ ስራዎች አቤ ምን ሊሰራ እንደሚችል አውቆት ነበር ከዛ በፊት የሱን ዜማዎች ተሰኑ ሰምቶ ለወንድሙ ለዘመነ መለሰ የሰራው ሰምቶ በጣም ወዷቸው ተደስቶ ነው እንግዲህ ጉጉት ያደረበት እኔም ከዛ በፊት ለኤፍሬም የሰራቸው ስራዎች ነበሩ እንግዲህ ሁለታችንም አቅም አውቋል ተጣምራችሁ ስሩልኝ አለ እሱ ለሱ አንድ ስራ ያስበው ነገር እኛ ለዘመናት ተጣምረንበት ቆየን እና ለጥምረታችን ዋናው ምክንያት ነው ምለው እኔ ቁልፉ ያቤ መልካም ባህሪ ነው አቤ ጠንካራ ነው አቤ ለወዳጅነት የሚሰጠው ትርጉም በጣም ከፍ ያለ ነው ለሱ ጓደኛ ማለት ወንድም ነው እና እኔና አቤ ያው ዛሬ ሰርተን ከነጎዳ ለስራ ስንገናኝ ተቃቅፈን ነበር ሰላም ታምንላወጣው እንትዲያለን ሄ የተባባል እና ጥሩ ፍቅር ነበረን ጊዜው ስራውም ራሱ የፍቅር ስራ ስለሆነ ያፋቅራል እና አቤ መልካም ባህሪ በማሰብ መልካም ደግ ነገር በጎ ሐሳብ በማሰብ ይመራን ነበር ሁላችንንም በጣም ብዙ ጊዜ በጨዋታም በምንም መሃል እኛ ካቤ ምን ሰማው ምናገኘው ነገር ይበልጥ ነበር ጨዋታም ሲኖር ለቁም ነገርም አቤ ነው ለቀልዱም ለጨዋታውም አቤ ነው በቀልድ በኩል ስታዩ አቤ ካለ ሳቅ ጨዋታ ነው በቁም ነገርም ቢሆን ነገ የሚመጣውን ችግር አንዳንዴ ቀድሞ ይተነበያል ይገርማልና ይሆናል አቤ የሚላቸው ነገሮች ሲሆኑ ነው የሚታዩት ጭንቅላቱም ደግሞ ብልህ ነበር ፈጣን ነበር እኛ ለስራ ወደ ሐዋሳ ሄደን እኔ አረጋኝ እሱ በቃ በእንደ ነገር ሁሉ ነገሩ በምርምር የተሞላ ነው ብሩሽ የጥርስ ብሩሻችሁን አምጡ ይለንና ምላጭ ነው ጥፍር መቁረጫ ነው ምናምን ይዞ ግማሹን ያነሳልን ነበር ብሩሹና በኋላ ግን እንዴት ይመች ነበር በግማሽ መጠቀምና እኔና አረጋኝ ራሳችን ከጀርባው እናማው ነበር ምን የጭንቅላቱ ማያርፍ ሰው ተመራማሪ ያለና አነሳው ነበር ነው በጣም 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 ሙሉ ሰው ነበር እና በስራውም ረገድ ብዙ ነገር ሰርቷል አበበ እነዛን ረጅም ጊዜያት ረጅም አመታት ያለ ረፍት ነው የሚያወብረን የሰራ ነው
ግን ሁሉ ጊዜ ስራችን መነሻ አበበ ነው ያው በእኛ አሰራር ዜማ ካልተሰራ ግጥም አይሰራም ዜማ ካልተሰራ ጥናት የለም አይዘፈንም እንግዲህ የጉሮሮ መክፈቻው አበበ ነበር ማለት ነውና በዚህ በኪነ ጥበብ ዘርፍ ውስጥ ሙዚቃን ተለይ በተመለከተ ለአድማጭ የሚበረከት ስጦታ በከታታይ ትውልዶች ውስጥ የሚያልፍ ነው ለሁሉም ትውልዶች የሚደርስ ነው እኛው 70-80 ዓመት በፊት ይዘፈኑ ዘፈኖችን እንደሰተባቸዋለን እና ስለዚህ ነው ለአበበ መለሰ የሚሰጥ ምስጋና ጊዜ አይገድበውም በየማም ነው በጊዜ አይወሰንም ዛሬ አመስግነን ጨርስ ብለን ነገ የሚመጣው ትውልድ ደግሞ እንደዚሁ ስጦታ እንደደረሰው ይደሰታል እነዛን ስጦታዎች ይረከባቸዋል ተደሰተባቸው ተዝናናባቸው ማለት ተረከባቸው ማለት ነው እና ያበበ ታሪክ በአንድ ትውልድ ተወስኖ የሚቀር አይደለም ለማለት ነው ይልማ ገብረአብ ተወዳጁ እንግዲህ ምስጋናዬ ባበበም በተመልካቹም ስም ባለህበት ይድረስ እጅግ በጣም አመሰግናለሁ በእውነቱ ጥሩ አድርጎ ነው የገለጸውና ይልማ በጣም ደስ የሚል ነገር ነው የተናገረውና ምናልባት እንደ ትዝታ ያወራቸው ጉዳዮች አሉ እነሱንም የበለጠ ያወራናባቸው እንቆያለን ተመልሰን ከይልማ ጋር መገናኛችን አይቀርምና ወደ መጨረሻ አካባቢ አያይዘን እናወራባቸዋለን ከዛ በኋላ አዲስ አበባ መጣ እስቲ እንደው ያለው ነገር ደግሞ በጥቂቱ እንግዲህ ያው አዲስ አበባ 11 ክፍል ያለው 10ኛ ክፍል ያለው መሰለኝ የት አካባቢ አረፍክ አዲስ አበባ አዲስ አበባ ያለች ቤተሰብ አለ እኮ እዚህ አካባቢ የት አካባቢ አድሮም ኮል መጣልን አዲስ አበባ ነው ሌን እንመላለሳለን የት ነበር ቦታችሁ ጉለሌ ወደ ጉለሌ ነው ያው ክረምት ሲሆን ምናምን መጣላችን አይቀርም ያው ትምህርት ቤት ሲዘጋ አሁን ግን ጠቅለህ መጣ ማለት ነው 11ኛ ክፍል አይ ነው እንተሳልን ነው የመጣሁት ካሴት አዘጋጅቼ ለመስፈን ድምጻዊ ለመሆን ተሞክረ ነበር በጣም ያው ሁሉ እኮ አሁን ጊታር ታዲያ የምጫወተው እየዘፈንኩ ነው ትምህርት ቤት ሁሉ እኮ ከነጥላውን ገሰጋ ተገናኘው እኮ ማለት ያኔ እንደው አዲስ አበባ ሳልመጣን ጥላውን ገሰጋ ተገናኘው ብያለሁ አዲስ አበባ ለመጣ 6 ወር 7 ወር ሲቀረኝ መድረክ ላይ ተዘፍን የተገናኘ ነው ከነ የማን ነበር አብዛኛውን ጊዜ የምትጫወተው ያኔ መስፈን አበበ ነበር የምጫወተው መስፈን አበበ በጣም የነገሰበት ዘመን ነበር የመስፈን እሱ ቦክስ ጊታሩን ይዞ ስለሚጫወት እኔም ቦክስ ጊታር ይዤ ነበር የምጫወተው የሱን እየተከተልኩ የመስፈን አበበ ስለዚህ መጣ አዲስ አበባ ከዛ በኋላ ምን በካሴት ያዘጋጀው ነገር ነበርና ሰማቸው ለሙዚቃ ቤቶች መቅደላ ሙዚቃ ቤት ምናምን ነገርና ባይ ዘ ወይ ጸጋይ ለወጭ ነው ይዞኝ የሚሄደው ልክ እንደመጣው እዛ ኳስ ሜዳ ነው እሱ እኔ ጎለሌ እንትነኝ ከፍተኛችን አንድ ነው እና 18 ነው የነሱ ቀርበን ብቻ ያው ጸግሽ ጋር ሁሌ ደብረማርቆስ እየመጣ እንገናኝ ሲመጣ ጸጋይ ደቦጭ በአብዛኛው ከአዲስ አበባ ወደ እዛም እየመጣ ተገናኛለን ይመጣል ክረምት ማርቆስኛ ማርቆስ ተማሪዎች ይያለን በቃ ይመጣል እንገናኛለን እንተዋወቃለን ጓደኛሞች ነን ስለዚህ አገኘው እዚህ አዲስ አበባ ተገናኛለን ያው እንደዋወላለን ከዛ ሆኜ በቤት ስልክ ያን የሚደውሉ ልመጣ ነው ምናምን ለዋለው ያው ቀሱም ይጠብቀኛል ያው ስመጣም ሰፈሩን ስለማውቀው እነሱ ቤተታው የትልቅ ቤተሰብ ልጅ ነው እሱ ነው ይዞኝ ጀን እየመራ በዚህ ጋር ሄድ እያለ እንትን የሚያደርገኝ አቤ ግን ማን ነው ጸግሽ ይቀድምህ ነበር በዚህ በስራው በግጥምና በዜማው ስራ ቀድሞ የመስጠቱ ነገር ይቀድምህ ነበር አላቅም ይልምሽ ግን ይቀድመኛል ይልምሽ ግን በፊት ይረገም ሰርቷል ኤፍሬም ጋር ጎዛም ላይ ተሰናፍታ ስራዎች አሉት ውብሸት ፍሳም ላይ ያለው መሰለኝ ከኔ ቀደም ብሎ አንድ 3 ስራዎች አሉ እንጂ ሚስኔሬ ነው እኔ የጸጋይን አጣቀም ብዙ የጸግሽን አላቀም ግን ጸግሽና እኔ ያው ስለዚህ በቃ እሱ ጸጋይ መንገድ ይመራህ ነው የመራኝ ምናምን ሄድኩኝ ከዛ ተመልሼ አዲስ አበባ መጣሁ ከዛ እንደገናም ክረምት ላይ መጣሁ 10 ክፍል 11 ክፍል ከዛ 12 ክፍል ልክ ስጨርስ ጠቅልዬ መጣሁና ያው በደንብ ለመስፈን ተዘጋጀው እንደውም እዛው ጸግሽ ያዘጋጅልኝ ልጅ ነው አንድ ቤዝ የሚጫወት ልጅ በቤዝ እንታረገኝ እኔ ሊዱን እንት ያልኩኝ ዘፈኖችን ጨርሼ ሞከር በመሃል ላይ ነው ዘም የመጡ ኤፍሬምን አስተዋወቀኝ በቃ በዚህ ለመስፈን በተዘጋጀውበት ላይ ኤፍሬም ደግሞ በርከት ያሉ 3 ስራዎች አሉት ከዛ በፊት እንግዲህ ነዘራፌ ወይ ያለበት ካሴት አለ ከዛ ጀማይ ጀናይኔ ሁለተኛ ካሴት ነው ሶስተኛው ደግሞ ከሯ ባንድ ጋር የሰራው ስራ አለ አራተኛ ካሴቱን ሲያዘጋጅ ነው እንግዲህ አንተን ያገኘኝ እኔን ያገኘኛው ተገናኛችሁ ከአራተኛ ካሴት በኋላ ዘሜ የሆነ ታይም ላይ ዝም ብሎ መጣ ቤትና እነዛ ጥሩ ስራዎች አሉ አይደል ለኤፍሬም ስጣቸው ምናምን
እንዴ ለምን ምናምን ስለው አይ እሱንም ይዤው መጥቻለሁ የት ሰፈር እኮ የዚህ እኮ መኪና ውስጥ ቁጭ ብሏል ነው ኧረ እባክህ ና ምናምን እኔ እሺ ያቺ በካሴት ያዘጋጃት ነች ለአንተ አዎ ብዙ ናቸው ለነገሩ ያቺ ብቻ ሳይሆን ብዙ አሉ እኮ ነገሩ ለዘፈን ያዘጋጇቸው ሌሎች አሉ ግን እዛ ውስጥም የተካተቱም አሉ ለኤፍሬም ከሰጧቸው ውስጥ እና ያን ካሴት ያዘው አለኝ እንደ ትእዛዝ ነው ታናሽ ወንድም ታላቅን ሲያዝ እና እኔ በቃ ነው በቃ እንደ ነው በቃ ልብስ መቀየር ማያስፈልግም አንሂድ ሰፈር ነው የመጣው ኤፍሬም አው ሰፈር እኛ ሰፈር ኤፍሬም እዛን ጊዜ ዝናው ገነን እያለ ነው አይደል አው ታዋቂ ነው እንደ ዝነኛ ኤፍሬም ታምሩ ተብሎ ጎዛምን ሰርቶ ጀማይን ሰርቶ ስለሰራ ጀማይን ሰርቶ ነው እና ዝናው ጥሩ ነበር ይታወቅ ነበር ኤፍሬም ታምሩና ስለዚህ ተገናኛችሁ አው ወስዶ አገናኘኝ ምናምን ሰላም አለኝ በቃ ወደ ቆንጆ ልጅ ምናምን ኮታር ሆነ ዘናጭ ነው አው እና ወደ ሴንትራል ሙዚቃ ቤት ዘውኝ ሄዱ ቁጫር ካሰማሁት ሁሉንም ወደዳቸው ከዛ ያው ኤፍሬም ራሱ ሰማው ዘፈኖች በሙሉ ሰማው በከስተ ሰማቸው ይሄ እንደዚህ ነው እዛ ሰማው ወደደው እዛ በ40 ብር ሂሳብ 5 ዘፈን ሸጥኩላቸው በ40 ብር ሂሳብ በዛ ሰዓት ግን 40 ብር ደግሞ ከበድ ነው ለነገሩ ያን ያህል እንትን ግን በወቅቱ በቂ አልነበረም ያ 40 ብር ቢያንስ 150 ቢሆን ነው ጥሩ የነበረው ግን ወዲያው ነው የተከፈለኝ አመልማል ላይ ተስተካክሏልና ያው በዛ በ40 ብር ሂሳብ ተለያየን ስራው ተጀመረ አለ ሰጡና ተለያየን እኮ ያው ስራው ተጀመረ ማለት እነሱ ጀመሩ እንግዲህ የልምሽ ጋር ያኔ ተዋውቃሉ ልምሽ ጋር እኔ ልምሽን አላውቀውም ኤፍሬም ጋር ኤፍሬምን አላውቀውም የዛን ቀን ያዩት በቃ ቻው ተባባል ብሬን ያስኩኝ የሚቀጥለው ብር መተህ ትወስዳለህ አሉኝ የአምስት ዘፈን በ40 ብር ሂሳብ ግማሽ መሰለኝ ወሰድኩት 100 ብር ማለት 100 ብር መሰለኝ ወሰድኩት ያቺን ወስጄ እንትን አልኩኝ ከዛ ከሁለት ወር ምናምን በኋላ ቀይ ሂሳብ ኤፍሬም መጣ ኤፍሬም ታምሩ ቤት ድረስ መጣ ከዛ ሳየው ምን ሊያረግ መጣ ብዬ ምናምን ፈልጎ መጣ አዎ ደግሞ እህት የነበረች ታላቅ እህት እሷ ቤት ነበር ነው እሷ ጋር ደግሞ ተቃቅፎ ተሳሳሙ ይታወቁ ነበር አዎ አብረው ይኖሩ ነበር አንድ ግቢ ውስጥ በጣም የሚገርም ከዛ ምን ልታረግ መጣ አበበን ፈልጌ ምን ሆኖ የሰራናቸው ስራዎች ተያዙብን ሙዚቃ ማህበር ማን አሳያዘው ከለከለ ያኔ ነው እኔና ኤፍሬም ጓደኝነታችን መስመር አግኝቶም እንጂ ይዛች ያ ሰውዬ ባያስዝብን ኖሮ ምናልባት እኔም ላልታወቅ ይችል ነበር ለበጎ ነው በቃ ምንም ላልታወቅ ይችላል ወደዛም ሙያም ላልገባ ይችላል ብገባም ደግሞ ወደ ዘፈኑ እንጂ ኤፍሬም ታምሩ ይዘፍናቸዋል ወይስ ሜላ ይጻፍቻል ደግሞ እንደማይጻፍ እርግጠኛ ነኝ በዛ ዘመን ላይ ተያዘ በቃ ብቻ ተቀለ ሙዚቃ ማህበር የሚባል ነገር ተፈጠረና የአዳዲስ ዘፈኖች አቅርቡ የሚል ነገር መጣ ሳንሱር ነው ሳንሱር ላይ ሳይሆን የሆነ ሰው ነው ሄዶ ከዚህ በፊት ኤፍሬም ታምሩ ጋር ሰራ እንዲ የኔ ዜማዎች ወስዷልና ምናምን ይልና የኔንም ዜማዎች በሙሉ የኔ ናቸውና እንትን ያደርጋል ከዛ ኤፍሬም ስጠይቁት የዜማ ደራሲው አላ መጣላቸው አምጣው ሲባሉ እኔ ጋር ይመጣው ከዛ እኔና ኤፍሬም መመላለስ ጀምር በየቀኑ እየተገናኘን በዚህ ሂደት ውስጥ ኤፍሬም ጓደኝነቱ ይልምሽን በጣም እኔና ኤፍሬም በጣም ጓደኛሞች ይልማም ገባ ይልምሽን ደግሞ አስተዋውቀንና በቃ አንድ ላይ ሆነን መሯሯጥ ጀመርን እና በቃ ለማስፈታት አልቻልንም እና በቃ አንድ ዘፈን የኮፒራይት ጉዳይ ነው ኮፒራይት ሳይሆን ልጁ የኔ ዘፈኖች ናቸው አለ ይጋባኛል የኔን ስራ ወስዶብኛል አዎ ኮፒራይት በለው ግን እኛ ደግሞ የኛ ናቸውና እንደምንም ብለን ኔሊንግ ብቻ ልጁ ሲዘፍን አላስመሰለውም ሌሎች እንዴት አድርጎ እንዳስመሰለም ያጋባኝም ካንጃ እና ብቻ መጨረሻ ላይ ኤፍሬም ሲጨናነቅ ምናምን ለምን ነው የምትጨናነቀው በቃ እንስራ አዲስ እንስራ አልኩታው ቻላል ምናምን አለ ግን ያኔ ያየ እንዲህ ነገር አልነበረማ መፍጠር የለም የድሮ ዘፈኖችን መስራት ነው ምን ማለት ነውና ዜማ እኮ ባህር ነው አይደለ ባህር ነው አው ግን ያኔ እንደዚህ አልተጀመረማ በዛ ዘመን እኮ የተወሰኑ ዘፋኞች ነበሩ አሁን ጥሌን ብትወስደው ሾለያ ነው አዳዲስ እንትኖችን የጀመረው ከዛ ፊት ከዛም በኋላም ደግሞ እንደዚህ እነ ተስፋዬ ለሚሳ ደግሞ ባይዘው ተስፋዬ ለሚሳ በጣም ትልቅና በጣም ሀብታም ነው በኔ ህይወት ላይ በጣም ትልቅ ነገር ያለው ሰው ነውና እንደ ተስፍሽ ናቸው ብዙ እንትን እየሰሩ እንትን ያሉትና ብዙም ዘፈን አዳዲስ ሆነ የወጡ እንትኖች አልነበሩም እንደውም ጻያውንስ ነው 10 አዳዲስ ዘፈን ሰርቶ ያቀርበው ገብቷል እና በዛ ዘመን ላይ ነውና እንግዲህ እኔ ሄድኩ ስለዚህ ኤፍሬምን ተው በቃ እኔ እንደ አዲስ ሰራለው አልኩታው ደነገጠ ተጨላላው ቁጫል ነው ነገር ጀመር ያኔ ነው እንግዲህ እና ካሌ ተጀመሩት እና ካሌ ተጀመረ
ይሄን ጨዋታችንን የበለጠ ትዝታችንን የሚያጎሉ ነገሮች ተዘጋጅተዋል። ኦኬ ስለዚህ እነኛን ሙዚቃዎች ደግሞ በትዝታ መልክ ተመልካቹም የበለጠ ትዝታ ውስጥ ገብቶ ጨዋታችን ደግሞ የበለጠ ደመቅ እንዲል እሱን እንጋብዝና ተመልሰን በዚህ ጉዳይ እናወራለን። ተጋበዙልን። ከኢትዮጵያ ቴሌቪዥን አርሂቡ አሁንም ይቀጥላል። የዜማና የግጥም ደራሲው አበበ መለሰ እዚህ ስቱዲዮ ይገኛል። መልካም ጊዜ። ሀገር አቀፍ የጥቃቅንና አነስተኛ ኢንተርፕራይዞች ኤግዚቢሽንና ባዛር ሐዋሳ ሞዴል ጥቃቅንና አነስተኛ ኢንተርፕራይዞች የሚሳተፉበት ሀገር አቀፍ ኤግዚቢሽንና ባዛር ከጥር 4 እስከ 9 2015 በሐዋሳ ከተማ ይካሄዳል። በሀገር የምርት ኮራለው ከሀገር ውስጥ አምራቾች ይገዛሉ በሚል መሪ ቃል በሚካሄደው በዚህ ኤግዚቢሽንና ባዛር በጨርቃ ጨርቅ፣ በቆዳና የቆዳ ውጤቶች፣ በእንጨትና ብረታ ብረት፣ በአግሮ ፕሮሰሲንግ፣ በዕደ ጥበብ ስራዎች ላይ የተሰማሩ አምራች ኢንተርፕራይዞች በጥራትና በተመጣጣኝ ዋጋ ምርቶቻቸውን ይዘው ይቀርባሉ። በሀገሮ ምርት ተጠቅመው እየኮሩ የሀገሮን አምራቾች ያጠናክሩ። የኢንተርፕራይዞቻችንን ምርትና አገልግሎቶች ይጎብኙ፣ ይሸምቱ። የአምራች የሸማች ጋር አቅም ለኔም ለሀገሬም ድርብ ጥቅም። የሥራና ክህሎት ሚኒስቴር ከግብርና ሚኒስቴርና ከሲዳማ ብሔራዊ ክልላዊ መንግስት ሥራና ክህሎት ኢንተርፕራይዞች ልማት ቢሮ ጋር በመተባበር
شي بيتهم مرور سيبيتهم بصاب سندلتهم ونتاسيكين ودرسيكين ورتاسيكين سوالات اللي من ساوي بدريكون تفسيكين سماك بدنتش بس شومت بدك بعدش بدنتني وبقرباتش مش عليه بسونتك ታሪክ ይማተው እኔን ዳለኝ ዋላውን ያው ፍቅር ነው ሞቀኔ ከነበው ተውልቢ ይበቃል ያለ ጭልጥ ብዬ ነው የሄድኩት መቼስ ማይሰለቹና መቼም ጊዜ ስንሰማቸው ብንቆይ ደስ የሚለን ነውና እንደዚህ ቅንጭብጭቦቹን ያው በሪል ቴፕ ካሴቶቹ ምስል ነው ያቀናበር ነውና በጣም ደስ የሚል ጊዜ ነው የካሴት ጊዜ ነው ዛሬም ድረስ ዘመን ተሻጋሪ ሆነው ይሰሩ ስራዎችህ ናቸውና ምናልባት እዚህ ጋር አንዳንዱን ከዜማውንም ግጥሙንም አብረህ የሰራህባቸው አጋጣሚዎች አሉና እዚህ ትንሽ ነገር እናወራ በዚህ ጉዳይ ስለዚህ በተለይ ነይልኝ ያው ማማሻህ ነው አይደል አዎ ነይልኝ የኤፍሬም ታምሩን እሱንም ለዚህ ነው መጀመሪያ ያደረግነው አዎ ያው እንግዲህ ነይልኝ እንደነገርኩ ያው ከተያዙት ውስጥ አንዱ ነው አስለቀቅነው እሱን አስለቀቅንና እንደነገርኩ ከዛ በኋላና ካሌት ጀመሩ ፊሊንገሳ እኔ አዳባን ያው የባለቤቴ የልጆቼ እናት የመጀመሪያ ገልፍሬንዴ ታዘበው ሸውደ ያለበት ታዘበው ሸውደና የኔ አዳብ የሱን ግጥሙንም ዜማውንም የሰራሁት ለምን የራሴ ታሪክ ስለሆነ ስለ ባለቤቴ ጋር ይሆናል ብዬ ነው እንጂ አንቺን መውደዴ እሱ ሌላ ነው ታዘበው ሸውደ ነው እሱ ይሄ የኔ አዳባ ቆም ያለው ከበረሽ ከፈችልኝ ልግባ የሚለው ነው ያው በልጅነት ጀምረን ነው የተገናኘነው 15 አመታችን እና ከመላየት አንፃር አዲስ አበባ ንግሷ ደብረ ማርቆስ ነች ያኔ ሰራሁት ነው ከዛ በተረፈ ያው ነታዘበሽ ወደ ሌሎችም እና አዘራሻሉ ነው ይልምሽ ነው በኋላ ቀየረው ለማን ላዋየው እሱ አዘራሻሉ ጎበል ነበርና የኔን ጉዳይ እና ነገዳም እንደገባን ሁሉ ከዛው ላይ ተሰሩት ያው ገዳም እንደገባ ሌላ ሰው ድርሰት ነው እና ዘራሻሉኝ ለማን ላዋየው እና እኔንም ሌሎችንም እና የልማሞ ጋር ረጋ አበልተውልቤ ነጸጋይ ደቦጭ ዝማሜት ለይቶ እንደዚህ ሁሉ ተሰባሰብንና አንድ ላይ አርገን ይልምሽ ግጥሙን ሰራ ገበያ ላይ ዋለ በጣም ደስ ይላል እስቲ አንድ ስልክ መልእክት እንቀበልና ተመልሰን ጨዋታችንን ከዚህ ካቆምንበት እንቀጥላለን ሄሎ ጤና ይስጥልኝ ተናስተልን ሰላም ወከፍሌ ሁሉ ሰላም አቤ እንደምን አለልኝ እግዚአብሔር ይመስገን ዛሬ እንግዳችን ተወዳጁ የዜማና ግጥም ደራሲ አበበ መለሰ እዚህ ስቱዲዮ ይገኛል እንኳን ደህና መጣህ ላለውኝ አቤ እንኳን ደህና መጣህልን እንኳን ደህና ቆየኝ አቤ ከቤ እንደምን አለ ደህና ነው አብዬ እግዚአብሔር ይመስገን ሁሉ ሰላም ቤተሰብ በሙሉ እግዚአብሔር ይመስገን ሰላም ነኝ አብዬ እግዚአብሔር ይመስገን አቤ ከቤ ካሰላ ይባላል አረ በቃ ማቃለሁ እኔ በደንብ አቃለሁ ሳቃለ አብዬ ምን ያህል ጊዜ ተቀምጠሃል ግን አቦምሳ ማለት ነው ያው ዳሰላ አቦምሳ አካባቢ ያው አንድ ሁለት አመት አልተቀመጥክም 40 ጉጉ ተቀምጫለሁ አይደል አዎ በቃ ያሰላንና ያርሲኑ ፋይጠጣ ምንም ቢሆን ወድቆ አይወድቅም ልልህ ነው አንዲያው ወደ አርቦዬ ወደ ጉዳፍረቀሳ አዎ የመጀመሪያ ድርሰት ለፍሬም የደረስከው እንግዲህ በወንድም ዘመና አማካይነት ነው የደረሰው ይመስለኛል አዎ በትክክል በኋላ ግን አንድ ሰው ድርሰቱን በሙዚቃ ማህበር አሳገደባችሁ የኔ ነው በሚል አይነት አዎ ያ ሰው ማን ነው እንደ ሁሉ ጊዜ አጠቅሰው ለምን እንደሆነ አላውቅም ምክንያቱም እሱ ለውቅናችሁ እኮ በር ከፍቶላችኋል ከዛ ካስገባችሁ ጠቅላላ ሙዚቃ ውስጥ እሱ ያቺ እንትን ብቻ ሙዚቃ ነች የተለቀቀላችሁ አንዷ ሙዚቃ እና ሌላውን እንደገና እንድትደርሱ ነው ያደረጋችሁ ያ ሰውዬ ማን እንደሆነ ብዙ ጊዜ ብትገልጸው ዛሬ ደህና ነው የምለው ሌላው ምንድነው በ1976 ዓመተ ምህረት ያው የኤፍሬም
ከኤፍሬም ተነሳ እንደገና ለአመልማል በዚሁ አመት እንደገና ሰጥተሃታል በ1976 ዓመተ ምህረት ለሙሉ ቀን እንደገና በዚሁ አመት እንደገና ሰጥተዋል ውሃወላዋይና ሌላው በትክክል በ76 በ76 ሌላ የሰጠው ሰው አለ ወይ ነው ምንድነው እንደ ካስታወስከኝ ምናልባት ኤልያስም በዛ ጊዜ ነው ያወጣው እዛ ላይ ተሳትፎ ይሆነው የሚለው ምንድነው እሱ አቤ ሙሉ ቀን በዚህ ተዋወቃችሁ በዚህ ተግባባችሁ በኋላ ከአበጋዝ ጋር እንደውም ወደ ውጭ ሲወጣ ሌላም ስራ እንድታዘጋጅልኝ ብሎ ነግሮሃል ሲሄድ ሙዚቃውን ማቆሙን በምን አይነት መልኩ ነው ያወቀው ነው ምለው ሌላ ጥያቄ አንዱ ጥያቄ ኦኬ እሺ አቤ ሌላ አንድ ልጨምር ሰለሞን እሺ አቤ ኤፍሬም በ1976 ዓመተ ምህረት እንግዲህ ናይልኝን በጥር ወር ነው የለቀቀው ለመደ ሆዴን በአምባሰል ሙዚቃ ቤት አማካይነት የለቀቀው ግን 77 ነው የሚባለው ካሴቱ ከጋሽ ፍቃዱ ጋር የነበራችሁ ግንኙነት እንዴት ነበረ የተጀመረው ልልህ ነው አቤ እሺ ጥያቄዎችን ይጃቻለሁ ድምጻዊና ደራሲ ታምራት አበበ አብረው ሲሰራ ነበር በጣም ጎበዝ ሰው ስለሆነ እንደ ስለሱም ትንሽ ብትለይ ነው ምለው መልካሙ ነው ይሁንላችሁ ሰለሞን አመሰግናለሁ አቤ እጅግ በጣም ምናወራባቸው ጉዳዮች ሰጥተናል እጅግ በጣም አመሰግናለሁ ምስጋናውን ካቤ ለአንተማ አብዬ አመሰግናለሁ አቤ ከቤ ካሰላ እንግዲህ ለብዙ ለምትጠይቃቸው ጥያቄዎች ሁሉ እናመሰግናለን ጥያቄዎቹን እኛ በዚሁ እናያይዛቸውና ለፍስቴ በተለይ የኤፍሬም ታምሩ እንግዲህ ማሟሻ ስራ ነው ብዬ ነበር ቅድም ያቤም መልሶት እሱን ያነሳው ናይልኝ እንግዲህ የጀመርክባቸው ነው ግን ቀደም ሲልም እንዳልከው አንተ ሌሎቹ ግጥሞች በመብት ጉዳይ የኔ ናቸው የሚል ሰው መጥቶ ዜማዎቹ ተያዙና ያለውና ይሄን ሰውዬ ሁሉ ጊዜ ታወራበታለህና ዛሬ ሰውዬውን ብናቀው ምን አለ የኔም ጉጉት ነውና ማውራት ከቻለን የሚታወቅ ሰው ነው አብይ የሚገርማው የሚታወቅ ሰው ነው ግን በጣም ስሙን ማላንሳው አንደኛ የኔ ነው ብሎ አስያዘ የሚለውን ነገር የግዴታ መናገር ስላለብኝ ነው እንጂ ከተናገርኩ ደግሞ ስሙን ማንሳት ከብደኛል አልኩበት ምክንያት አንደኛ በጣም ወዳጅ ሆኖ እስከ መጨረሻው በህይወት የለም እስከ መጨረሻው ድረስ ከኔ ቤት አይጠፋም ነበር በጣም ይረዳኝ የነበረ በጣም ይቀርበኝ የነበረ ከዛ ስተት በኋላ በጣም መቶ ይቅርታ ጠይቆኝ በቃ የነበረ አንዳንድ መነገር የማይገባቸው ነው አሁን በሚዲያ ላይ ነገራቸው የማይገባቸው በዚህ ምክንያት ነው ያሳስኩት ዘፈኖችን አንተን ለጎዳ ብያለሁ ግን አንተን ግን በኋላ ያወኩ እና በኋላ ሰሰራ ነው የመጣው ይረጋገምኩ ስመንትን ስል በልካ እንደዚህ አይነት ሰው ነው ብዙ የሚሰራ ሰው ነው ስራዎችን ያሳስኩበት ብሎ በጣም ቀርቦኝ እስከ እልፈተ ህይወቱ ድረስ እንደውም ወደ እስራኤል ሀገር ሲሄድ ሁሉ የሸኘኝ ሰው እሱ ነው ጋር እንደው በጧት መጥቶ በጣም የምወደው ዳጅ ስሙን መጥራት በሌላ ነገር ቢሆን ስሙን ሺ ጊዜ ባያነሳው ደስ ይለኝ ነበር እንደ ጸጋዬ ደወጭ ግን በዚህ ሁኔታ ላይ ስለተዋወቅን ይሄ ደግሞ የግድ ነው ታሪኩ መነገር አለበት ግን እንደገና ደግሞ የሰውየው ማንንም እንደምዘር የሰውየው እንትን ማሳነስ ለዚህ ነው አቤ ከቤ ታሪኩ ሙሉ ቀንን እንግዲህ ውሃውላዊን ሰርተሃልና ከዛ በኋላ ግን ውጪ ከሄደ በኋላ ቀጣይ ስራ እንድትሰራለት ተነጋግራችሁ ግን ሙሉ ቀን በመሃል ዘፈን አቆመ ይሄን በምን አወክ ነው ያለው አቤ ያው እንዴ እኔና ሙሌ እንደዋወላለን ሙሉ ቀን መልሰው ውጭ ከሄደ በኋላ ይደውልኝ ነበር ብዙ አንድ አመት ተደዋውለናል እና ስራዎችን ላክልኝ እንደገና ይሄ ጥሩ አይደለም ይሄ ጥሩ ነው መቼም ሙሉ ቀን ከባድ ሙዚቀኛና ከባድ ጆሮ ያለው ሰው ነውና ይሄ እንደዚህ አርጋ አስተካክለው ይሄንና አንድ አመት ምናምን ተደዋውለናል ስራዎች ሁሉ ልከለታለሁ ሰደንሊ የሆነ ቀን ላይ ደወለልኝና አቤት ስራዎችን አልሰ በቃ እንደዚህ ነው ሙሉ ቀን ሲናገር እንዴት አቤ ሃሎ ስል እንደም ብቻ ደወለልኝና ሃሎ ሙሌ ምናምን ስለው ሙሉ ቀን ነኝ ሃሎ ሙሌ ስራዎችን አልሰራቸውም ምን ነው ስል በቃ አቆሚያለሁ ምን ነው ደከመኝ ሁለት ሌሎችን ቃል እኔ ማስተዋውሰው አንዴ ውሃውላዊን እየቀረጽን ይያለን የሆነ ከኢትዮጵያ ሆቴል ጎን የሆነች ባር ነገር ነበረች እዚህ ወደ ብሔራዊ ቲያትር እዛ ጋር ሄደን በቃ እንዴት እንደወረድኩ ማይገባኝም እሱ ላይ ሆኖ ኮቱን ብዙ ጊዜ ላይ እንደዚህ ማስቀመጥ አይለብሰውም ላይ ነው የሚያስቀምጥ እንትባር ያለው እና እንደዛ ነው ታች ወርጃለሁና ለምንድን ነው
በዚህ ሜጀር እንደነላክልኝ እንደዚህ በብዛት እዚህ ያሁን ካስታችን ላይ ያልሰራው የጠየቁት ዝም ብዬ ምንድነው የመለሰልኝ ደከመኝ አለኝ ከኮቱ እንዲያ ደከመኝ አሁንም ልክ the same time ልክ ከአንድ አመት በኋላ ደውሎ በቃ ሙሉቀን ነኝ አለኝ ሙሌ እንዴት ነህ ምናምን ስማ አለኝ አቤት ስራዎችን አልሰራቸውም ምን ነው ደከመኝ በቃ እንደዚህ ናለኝና በዚህ መልኩ ነው አቤከብ እንግዲህ ሌላውንና ማሳረጊያውን ጥያቄ እንጠቅለውና ወደ ጉዳያችን እናልፋለን በተለይ የፍሬም ታምሩ የተወደደበትን ይሄን ነይልኝን በ1976 እንግዲህ ከታሳስ ወይ ጥር አካባቢ ከወጣ በኋላ እኔም ጠይቀው ጥያቄ ነበር አቤ ያነሳው ጉዳይ ልመደው ደግሞ በ1977 ነው ተብሎ የወጣው ካሴቱ ግን በመጨረሻ አካባቢ ነው በዛው አመት ላይ የወጣውና ይሄ ፍጥነቱ ይሄ ቶሎ እንግዲህ ሴንትራል ኤሌክትሮኒክስ መሰለኝ ነይልኝ ነው ልመደውን ደግሞ አምባሰል ነው ስለዚህ ካቶ ፍቃዱ ዋሪ ጋር ከአምባሰል ሙዚቃ ቤት ባለቤት ጋር የነበረን ግንኙነት ማወቅ ፈልገው ነው አቤ ያኔ ምንም ብዙም እንትንም የለንም እኔና ፍቄ አዲስ ነን ለመደውን ስንሰራ እኔና ይልምሽ አዲስ ነው ግን ያው ስንግባባ ማለት ነው ለመደው ሲሰራ ከሆነ እንትኑ መልሱ ፍቄ በጣም ወጣት ነው ልጅ ነበር ያኔ ከኛ ጋር ያለው ግንኙነት ከኔ ጋር በተለይ በጣም እንግባባለን ይልምሽም ጋር ምን እንደዛውና ያው ፍቄ ለስራ የውጪም ችግር የለበትም መሄድ ነው እንብላ ነው እንጠጣ ነው ስማርት ነው ያው በጣም ደራሲያኑ ጋር በቃ እሱ ምንድነው አውሮፕላኑ ይሮጣል አብረህ ነው የምትሮጠው ከአውሮፕላኑ ጋር ወይ ኃይለኛ ሯጭ አለ ከሱ ጋር ጂን እንደዚህ ያሰ ልክ እንደዛ ነው እኛን የሚያሮጠን የነበረውና በጣም ይፈጥናል ፍቄ በጣም ይሮጣል እና ከዛ ለብዙ ዘመናት አብረን ሰርተናል ከፍቄ ጋርና በባህሪም ደረጃ በጣም ንጹህ የሆነ ሰው በጣም ጥሩ ሰው ከነባለቤቱ በቃ ወንድማማቹ ነው የሰራው እንደውም የሚገርም ከዛ በኋላ እንግዲህ ብዙ ስራ ሰርታችኋል አይደል የሚገርም ነገር እኔና ፍቄ ኢቭ ላይ እኔም ባለቤቴን እንጂ እሱም ባለቤቱን እንጂ በቃ ሸራት ማነው ሂልተን ነው ምናመሸው ብዙ ጊዜና ይሄን እንትን ሁሉ ልብስ ሁሉ እሱ ነው የሚገዛልን ጫማ ምናምን አብረን ሄደን ይሄን ለአመት ባላችን ተባብለን ገዝተን ምናምን መኪና ቢሆን እንደዚሁ መቀየር አለበት ይላል በጣም ከሂሳብ ላይ ብሎ ምናምን እንደዚህ አይነበር ስለዚህ ከአምባሰል ሙዚቃ ቤት ባለቤት ካቶ ፍቃዱ ጋር በኤፍሬም ታምሩ የልመደው ካሴት ጋር ተገናኛችሁ ከዛ በኋላ ግን በርካታ ስራዎችን ሰራችሁ በዚህ አጋጣሚ ግን ተመልካቹ ምን እንዲረዳ ፈምፈልገው በኢትዮጵያ ሙዚቃ እድገት ላይ በተለይ የኢትዮጵያ ሙዚቃ ቤቶች በዛን ሰዓት አሳታሚዎች መኖራቸው ትልቅ አስተዋጽኦ አላቸውና አምባሰልንም እና ኤሌክትሪካንም እና ማራቶንም እንደው ሁሉንም ጠርተን መዝለቅ ባንችል እንኳን በገንዘባቸው በጣም እንትን ያርጉና በጣም ይረዱናል ከጀርባ ሆኖ በገንዘብ እንዳንጨነቅ ምንም ነገር እንዳይኖር አሻራቸውን ያሳረፉ ናቸውና ድምጽና ይድረሳቸው ለማለት ፈልጌ ነው በዛ በገንዘብ እርዳታቸው ሰው እንዳይጨነቅ አርቲስቱ እንዳይጨነቅ እንትን ያረጋሉና አንዳንድ ግን እዚህ ጋር ማረሚያ አለ እንግዲህ ብዙ ጊዜ ጋዜጠኞች ያቀርቡ ፕሮዲዩሰር ናቸውና ብዙ አይዲያ የሚሰጡና እንደዚህ ምናምን የሚል ያ ኮምፕሊትሊ በእኛ ዘመን ስተት ነው አይዲያ ይዘው የሚቀርቡ ደራሲ ሆኖ የሚሰራው ባንዱ ነው የሚዘፍነው ድምጻዊ ነው እነሱ ከኋላ ሆኖ ሁሉም ድርሻ አለው ማሯሯጥና የአድቨርታይዝመንቱን መስራት የገንዘብ ሁኔታው ፋይናንሻል ፋይናንሻል ላይ አሁን ብዙዎች እንቱስ ሙያ ውስጥ ይከቷቸዋልና እኔ ያቅር ይለኛል በጣም ለምን ሙያ ውስጥ ሲጀመር ከኔ ይጀምራል ከከይልምስ ይጀምራል ከዘፋኙ ይቀጥላል ከዛ ባንዱ ጋር ይሄዳል ከዛ በኋላ ተሰርቶ ያለቀው ነገር ነው እነሱ ጋር የሚቀርበው በጣም ደስ ይላል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን አርሂቡ የዛሬ እንግዳችን የዜማና የግጥም ደራሲው አበበ መለሰ እዚህ ስቱዲዮ ይገኛል እንግዲህ በ011 5505174 የቀጥታ የስቱዲዮ ስልካችን እየደወላችሁ የዛሬ እንግዳችን በቀጥታ ማግኘት ይችላልላችሁ አንድ ወዳጄ ደግሞ በጣም እኔንም በጣም ዘና ያደረገኝን ወዳጅህን ጓደኛህን ደግሞ አግኝቻለሁ የሱን መልእክት ደግሞ ብንከታተልና ተመልሰን ከሱ መልእክት ደግሞ በኋላ የሱን መሰረት አድርገን ብናወራ ደስ ይለኛል እንጋብዝ እስቲ አበበ መለሰ ከፈጠራቸው ሰዎች አንዱ ነኝ አበበ በጣም ወርቅ ሰው ነው አበበ መጀመሪያ ስንገናኝ ያው በአምባሰል ሙዚቃ ቤት በፍቃዱ ዋሬ ነው የተገናኘ ነው እኔ በህይወቴ ጥሩ ዘመን ያሳለፍኩት የተደሰትኩበት ካቤ ጋር ነው አቤ ጋር ስንገናኝ ሙዚቃ ስንጀምር ትዝ የሚለኝ ነገር ምንድነው እኔ ከአሜሪካን ሀገር መምጣት የነበረ ያኔ ከአሜሪካን ስንመጣ እንዴነሽ የሚለውን ዘፈን
የ19 ዓመት ልጅ ወድጄ አሜሪካን ሀገር ከዛ የሀገር ይቅርብኝ ወደ የስመጣ እላለሁ እንዴ ምን ነው አንተ ሰውዬ ምትልብኝ አለኝ አይ አንዲት 19 ዓመት ልጅ ነበረች ወደድኳት ስለው እንዴ እስኪ ቆይ እንሞክራት ብሎም ጊታሩን ያዘና አረግና እንዴነሽ እንደምን ከርመሻል እስኪ እንዴነሽ በማል እንደምን ከርመሻል ፍቅርሽ ቢያዳፍኖት በአመት ያገረሻል እያለ የሰራው አቤ ነው በጣም እኔ አቤ ነው ወደዋለሁ አቤ በትንሹ እኔ እንኳን የምገምታቸው ወደ 300 ዜማዎች ሰርቷል 300 ዜማው በምንም ታምር አይገናኝም ሁላችንም የተለያየን የሰራ ነው የሚገርማችሁ ነገር ለእያንዳንዳችን ምን አይነት ዜማ እንደሚሰጠን ያውቃል ለሁሉም ዘፋኞች እና አቤ ወርቅ ሰው ነው አቤ እኔም ወደው ከልጆቹ ከትዳሩ ከሁሉም ከጓደኞቹ ከኛ የሚወደው ኢትዮጵያን ነው ትልቅ ሰው ነው አብዬ የኔ ጌታ አብዬ ወድሃለሁ አይ ላቭ ዩ አይ ካን ሴ እኔ ወድሃለሁ እስኪወጣ ነፍሴ አለቀ የሚገርመው ደግሞ የሀገሩን ባህል መሳሪያ በጣም የሚወድ ልጅ ነው ያኔ ምን አለኝ አቤ ሻምቡ እስቲ አንተና ጋሽ መላኩ በባህል እንደገና ደግሞ ጆባኒና ዳዊት ፍሩ ፍቃደሞ በሳክስ እስኪ ምን አይነት ሳውንድ ይመጣ ይሆን ብሎ እንሞክረው አለኝ ሄድን ጊዮን ሆቴል ስንሞክረው በጣም አሪፍ ነበረ ያ ዘፈን ለመጀመሪያ ጊዜ አበበ ነው የፈጠረው ማሲንቆና ኪቦርድን ክራርና ሳክስን አገናኝቶ እንደዛ አይነት ሳውንድ መጣውቁም ከዛ በኋላ ማት ነገር ተፈጠረ አቤ ለዚች ሀገር ባለውለታ ነው እግዚአብሔር ደግሞ ልጆቹንም ባለቤቱንም ያኖርለት ጓደኞቹን መርዳት በሙያው መርዳት በምንም በሚችለው ነገር በሙሉ መርዳት እና አበበ የኖረው ለኛ ለጓደኞቹ ነው እውነት ነው መነግራችሁ የሚገርም ነው ሻምበል በላይነህም እንደዚሁ ባለህበት ምስጋናችን ይድረስህ በአቤ ስምና በተመልካቾቻችን ስም አመሰግናለሁ በግልጽነት ነው እንግዲህ የተጫወት ነው ከሻምበል ጋርና ያወራበት ነገር በቃ ደስ ብሎኛል እንግዲህ አንተ ስሜት አላቀም እንዴ በጣም ወዳጄ በጣም የልብ ሰው ነበርና የልብ ሰው ነበር እሺ እንግዲህ ጉዳያችንን እናፍጥነውና ከዛ በኋላ እንግዲህ በእኔ ልኝ የተጀመረው ድርሰት እንግዲህ በርካታ ስራዎችን ሰርተሃል የባህል ዘፋኖቹን ራሱ ሳይቀርና ትንሽ ነገር እንጋብዝና እንደመነሻ እናውራ የሆነ ነገር ልጋብዝ ፈለኩኝ ቢረዝምም እናሳጥረዋለን ወይ እሺ እንጋብዝ እንቆቅልሽ You
አገኘሁት ከጎኔ ያክላቴን መናፍቅ ከልቡ እንደ ጅረት ሲፈስ መች ይደላደላል የራቀ ሰው መንፈስ ወየኔ ዘምናን ዘምናኒት ወየኔ ዘምናን ወየኔ ዘምናን ዘምናኒት ወየኔ ዘምናን ፍቅሯ ማርከሻ ታጣለች መድኃኒት ታጣለች መድኃኒት ውሎዬን መድረሰን አልቻልኩምና ያደረው ነገር የዛቡዳዬ ከምን ደረሰ የቤት ጉዳዬ ተረተይ ውቢት ተረተይ ሸጋ ረተው ሸጋ ውቢት ተረተይ ሸጋ ረተው ሸጋ ያንቺ ፍቅር ሰርጎ ጎዳኝ እንዳለጋ ረተው ሸጋ እንዳለጋ ስታሮጪ ወይ ስተንገላጪ ስታሮጪ ወይ ስተንገላጪ በሰብ ገስቃሴ ላይ በጠሎ ዳንቺ ወይ በጠሎ ሊኩታ አሰርልኝ ጃኖ በተይ ሊኩታ ሲበርደኝ እንደለብሰው ማታ ሸጋው ከቆንጆ አገር በልልኝ ባሸከር በልልኝ ባሸከር እንስለቀው አብረን ያገር ሰው ዘገየ ነው መቆየት ልቤን ያላየ ሰው ዘገየ የኔ ዓለም ካንቺው ነው ሀሳቤ የኔ ሆድ ካንቺው ነው ሀሳቤ ለመምጣት መች ቦዘነ ልቤ ለመምጣት መች ቦዘነ ልቤ በጣም ሰፊ ነውና በቃ አንተን ብቻ ባወራ ግንጥል ነው የሚሆነው እነኚህ ስራዎችን ደግሞ ተመልካቹን በትዝታ ወደ ኋላ ሄዶ አብሮ ትዝታውን ያስታመመ ነገሮችን ካላየ አቤ ለዛ ነው እንደዛ ሰፋ አርጌ ያስኩትና በዚህ አጋጣሚ ግን በጣም ቅርታ መጠይቅህ በተለይ የነጋሽ ባህሩን የነጋሽ ይርጋዱባል የራሄል ዮሐንስን ነጋሽ የትያስናቀች ወርቁን ደግሞ በከት ደግሞ በጣም ሰፊ ነው የሚሆነው ባህሉን በተመለከተ ደግሞ አይደለ አዎ ልክ ነው ሰሌ ስለዚህ አሁን እንግዲህ በናይሊንግ የተጀመረ ነገር ሰፍቶ በጣም ምን ያህል ደረሰ አሁን የዜማው ስራዎች ምን ያህል ናቸው ወደ 769 ምናምን ነገር መዝግቢያለሁ አሁን ከቅርብ ጊዜ በዚህ አመት ነው የመዘገቡት እዛው እስራኤል ላይ ሆኜ በ769 ዜማዎች ተመዝግበዋል ከነዛ ያው እሱንም ያው በታይትሎችን ርዕሶችን ያገኙዋቸው የ27 ዘፋኞች የዜማ ርዕስን ስላጣዋቸው ዝም ብዬ እንትን ብያቸዋለሁ የሙዚቃ አሬንጅመንት ደግሞ የሰራዋቸው እንደዚህ አንተ እንዳልከው አሁን የነሱም ደግሞ አለ እዚያው እንትን ይያልን በነገራችን ላይ አንተ ዜመኛ ብቻ አይደለህም እንግዲህ ከዜማው ማሻገር ደግሞ ገጣሚም ነህና እነሱን በደንብ ሰንዶ የማያዝ ነገር አለ አዎ ዜማንም ግጥሞችም አው ተጽፈዋል የሰራዋቸው ግጥሞች አሉ በብዛት ያው ኬኔዲ ላይ ነው ብዙ ግጥሞች የሰራሁት አስር ላይም አለ ቀደም ሲል የሰማሁት አስር ላይም አለኝ ኤፍሬም ላይም አለኝ አረጋኝ ላይም አለኝ አለ ሰራለሁ ያው ያኔ እንግዲህ መጋፋትም ሳይሆን ጊዜም የለም በተረፈ ደግሞ አዝማቹን ደግሞ ሳብ አርገህ ሌላ ሰው ደግሞ የሚጨርሳቸው ነገሮች አሉ ብዙ ጊዜ አብሮ ስለሚወለዱ ነው
እኔ እንደው ለስራው ብዬም ሳይሆን ሁሌ ቃል አብሮ ይወርዳል አንዳንዴ ምድድዱ ብለት እኮ ይወጣ አንዳንዴ ቅድም ይልማ ያለው ነገር አለ ዜማው መሰረት ነው አይደል ዜማውን ስትሰራ ይመጣል የግጥሙ ሐሳብ ይመጣል የግጥሙ ሐሳብ አብሮ በአብዛኛው ብዙዎቹ ስራዎቼ አብረው ነው የሚወለዱት የግጥም አይዲያዎቼ እነትታይ እንደገጠማው እንዳላፈቅርሽኝ በቃ እንደዚህ አንዳንድ ደግሞ አለኔ እንደነሽ ምንድነው እንደነሽ ማለት ገደለሽ አይ በጣም ላፋከፋቱን በሚጥም መልኩ ይልምሽ የሰራቸው እንትኖች አሉና ይልምሽ በዚህ እንትን ላይ በጣም ብዙ እንትን አለው ብዙ ቦታ አለው ዘፈኖች እንዳይበላሹ ዜማው እንዳይከሽፍ ከፋፈት የሚከሽፍ ነገር አለ ብዙ ጊዜ የሚበላሽ ነገር ያ እንዳይበላሽ ማድረግ እንትን አለው የመጣመሩም ነገር እንደዛው አይደለም የሚመችህ ገጣሚ አሁን ይልማ ብዬ ነው ማሰብ አብዛኛው ስራዎችን ከሱ ጋር ይሰራል ሌላ ለኔ ከማን ብዙ ጊዜ አበብርሃኒና ጸጋይ ደቦጭ አንተና ይልማ ገብረሃብ ከዛ በኋላ ሱራፌልና ተመስገን ተካመጡ ስለዚህ ይልማ ይመችሃል ማለት ነው እንዴ ምን በጣም እኮ የሚገርም ነገር እኮ ነው አንድም ቀን እንደው ይልምሽን እየሰማ ነው አንድ ቀን እዚህ ግጥም ላይ ምንድነው ብየውም አላቅ ሰራለሁ እልካለሁ እሱ ይሰራል መልሶ ወደኛ ያመጣዋል ያኔ በድሮ ዘመን ለሳንሱር እንደገና እንቀርጸዋለን በኋላም ያዲ ከመጣ በኋላ ደግሞ ምንም እንትን ማልነበረም እኔ ዜማውን ሰርቼ ልክለታለሁ እሱ ግጥሙን ይሰራል ለዘፋኙ ነው የሚሰጠው ዘፋኙ ነው ያቺን ግጥም የሱን ግጥም ይላክልልን ያለ ምንም ዳውት ያለ ምንም ጥርጥር ነበር አንድ ቀንም እንደው አንድ ቀን ነው ማለት ጠይቀው አለ ምንድነው ይሄ ግጥም ሰራው ነው ሙሉ እምነት ነበርኝ በይልምሽ ላይ ከዛ በተረፈ በዜማው ላይ ዜማዎች ጥሩ ዜማዎች እንዲሰሩ ትልቁ የጀርባ አጥንት ሆኖ የሚሰራው ይልምሽ ነበር ለምን የኔን ስሜት ይረዳ ነበር በጣም ስለሚረዳ ብዙ ነገሮች ይበላሹ ነበር ብዙም ስራ ማይሰራም ነበር እኔ በጣም ጥልቅ ስለምገባ ድምጻዩን የሚያስረዳል የድሮም ጋር ኮንም በቃ በጣም እንትን አካባቢውና ኢንቫይሮንመንቱ በጣም በሱ ቁጥጥር ስለሆነና እንዲ በጥቅሻ ነው ሁሉን ነገር እኔ በቃ መስራት ነው እኔ ሰራለው እሱ ብዙ ነገርና ሁለት ነገር ነው የሚሰራው እኔ እንዳልረበሽ ይቆጣጣራል ከስር ደግሞ ግጥሞችን ደግሞ አብሮ ቁጭ ብሎ ስክሪፕቱን ይዞ ደግሞ ቀንተን ያደርጋልና ይልማ እንትን ቀላል አይደለም በጣም እስቲ አንድ ነገር ደግሞ ማውራት ፈለኩኝ አንድ ምስል ላሳየህና ያን ምስል ያየን የምናወራበት ጉዳይ መፍጠር ፈለኩኝ ለጨዋታችን ጉዳይ በተለይ አንተ አሁን በርካታ ስራዎችን ሰርተሃል ደክመሃል እና በመሃል ደግሞ ያጋጠመ የጤና ጉዳይ ነበር ይሄን ሰው ማንሳት ፈለኩ ሳሙኤል ተስፋዬ በጣም የሚመሰገን በጣም የሚከበር ሰው ነው በጣም እና ይከታተላል በያስባለው ፕሮግራማችንን ምንወዳውን ምናከብረውን ወንድማችንን በጤና ስላኖርክልን ጤናውን ህይወቱን ስለታደክልን ሳሙኤል ተስፋዬን በተመልካቾቻችን ስምና ባቤ ስም አመሰግናለሁኝና ትንሽ እስቲ ስለ ሳሙኤል ምትለኝ ነገር ብለህኝ ወደ ቀጣይ ጉዳይ አልፋለሁ ምን በቃ ሳሚ እድሜ ይስጠው ከነባለቤቱ ከዳሳሽ ጋር ሳሚ ምንም በቃ ይሄኑ ምን ምትለው ነገር ሰው ህይወቱን አሳልፎ ይሰጠን ሰው ምን ትለዋለህ ምን በቃ ምን ቃል አመሰግናለሁ ያንሳል አመሰግናለሁ ያንሳል ምስጋና ያንሳል እግዚአብሔር ምስጋና እንደሚያንሰው ሁሉ ለሳሚም ሰው እኮ ገንዘብ ይሰጣል ሰው ሌላ ነገር ይሰጣል ስኮ ኩላሊቱን አውጥቶ ነው የሰጠኝ ህይወቱን አውጥቶ የሰጠኝ እኔ ለሳሚ ቃልም የለኝ ያው እንግዲህ እግዚአብሔር ሁሉን ነገር ይሙላለት ነው ማለት በቃ ሁሉን ነገር እግዚአብሔር ያመስግን እግዚአብሔር ይጨምርበት ሁሉን ነገር ነው ማለውና ቃልም የለኝም ለሳሚ ምንም ቃልም የለኝም አሁን ደህና ነህ በጣም አሁን 8 አመት አካባቢ ሆናል 8 አመት ሆነኝ እሱም ደህና ነው እስራኤል ሀገር ነው ብዙ ሰዎች ስለሚጠይቁኝ መናገር ስላለብኝ ነው የምናገረው ምስጋና ይድረሰው ዘባለበት እስራኤል ሀገር ነው የሚኖረው ከበላይ ሚስት አግብቶ ከባለቤቱ ጋር ሁለት ልጆች አፍርቷል ይሰራል ይንቀሳቀሳል ጠንካራ ነው እንደምታዩት ሰውነቱም ጥሩ ነው ይሄ ከ6 ወር በፊት የእስራኤል መንግስታው ወቁና ሲሰጠኝ አለየውም ሁሌ ይመጣል አንዳንድ ነገር ላይ እንደዚህ ይላል ሳሙኤል ነው ሳሙኤል ተስፋዬ ምስጋና ይድረሰ ሳሚ ይወዳል የበቀታ ማድረስ ይችላል እኔ ወዳለሁ ነው ወደዋለሁ ልጄ ነው ወደዋለሁ አመሰግናለሁ ቤተሰብ ነው አመሰግናለሁ አብሬ እሺ ወደ ቀጣይ ጉዳይ እንሂድ ደግሞ አንድ ወዳጅህን ደግሞ አገኘው ይሄ ወዳጅ ደግሞ ከስርህ የማይጠፋ በተለይ ደግሞ አሁን ደግሞ አንድ ጉዳይ ያከናወናችሁ ነውና ራሱ ይግለጽልንና እሱን እንጋብዝ አቤ ማለት ስለ ስራው ምን ልናገር ነው
እንኳን እኛ ውስጥ አይደለም እኛ ሙያተኞቹ አይደለም ህዝብ ሙዚቃ ወደደ ህዝብ ስለ አቤ የሚያውቀው የሚናገረው የሚመሰክረው ነገር አቤ ብዙ ስራ ሰርቷል ብዙ ስራ ሰርቷል በኮሌክሽንም ደረጃ በካሴት ለምሳሌ ስለ ሀገር ስንቱ ይነገራል አቤ የሰራው ስራ አቤ በጣም ትውት ሰው በጣም ትውት ትግስተኛ ልጅ ነው አቤ እና በጣም ትግስተኛ በጣም ታታሪ አሁንም ድረስ ለስራው እኔ እየሰራ ነው ከኔ ጋር የሆነ ስራ ጥረቱ አሁንም የሚደነቅ ነው ጥሩ ሰው ነው አቤ ባጠቃላይ እኔ እንጃ እንዴት እንደምቀልጸው አቤ ብዙ ሰው ነው የሚናገርለት በየመንገዱ ስንዞር አንለያየም ከሱ ጋር እኔ ከ78 ዓመተ ምህረት ጀምሮ በመሃል ነው ማውቀው አቤን በመሃል ተቋረጠን ያረር ሄጄ እስራኤል ከመሄዱ በፊት አብረን ነበር እና በጣም ትውት ሰው በጣም ብዙ ሰው በየመንገዱ ሲያገኘው ለኢትዮጵያ ያለፋ የደከምክ ህዝቡ እኔ ምን ከመናገረው እዚህ የሚናገረው ብናገር ይሻለኛል እኔ ትዝ ይለኛል አንድ ጊዜ ጎማ ተንፍሶበት ሊቀይር ሲል ይሁን ወጣቶች መተው እንዴ አንተ ማትቀየረም ጃኬታቸውን አውልቀው መሬት ተኝተው ነው ያበይን ጎማ የቀየሩለት የመኪናውን ጎማ የሚሰጠው ክብር እኔ መኪና ላይ እንኳን መንገድ ላይ ዘግተው እስኪ ከፍተውለት ነው ላቤ ኢትዮጵያ ህዝብ እየሰጠ ያለው ክብር እኔ እንጃ እግዚአብሔር በሌላ ነገር ሌላ መንግስት ሌሎች ባለሀብቶች ምናምን ባይከፍሉት የኢትዮጵያ ህዝብ ግን ላቤ እየከፈለው ነው በየፍቅር እየሰጠው በጣም ይገርመኛል የሙዚቃን ሚለው ሙዚቃ እንዴት እንደተሰራው ለአራት የሰራው በአራት ሪትም አራት ዘፋኞች ስንቱ ኮሌክሽኖቹ የሰራቸው አልቻልኩም ይበራ ልቤ ሌላ አይነት ስታይል ያለው ነው እንደገና ደግሞ ወደ ባህሉ ያመጣና እናንዬ ቢቢቱ የሰራው ስራ አሁን ኢትዮጵያ ሰላም ሲያስፈልግ ሰላም መዝሙር የማህሙድ ነው መተባበር ቢኖር አንድ ነገር እርዳታ ነገር ለሀገር እርዱ ሲባል መተባበር ቢኖር ነው የኢትዮጵያ አንድ ነገር ኢትዮጵያ አንድ ደረጃ ላይ ስትደርስ ህዝብ ለማሰባሰብ ምን ኢትዮጵያ አንድ አደጋ ሲደርስባት ኢትዮጵያኛ መመኪያ ነው የሁሉ ዘፈን ያንተ ነው በቸሪደር የቴዎድሮስ ታደሰ ኢትዮጵያ የዳዊት መለሰ የዘፈን በተለይ በብዙ ጊዜ ሚዲያ ላይ ለቀቀምና ስለ ሀገር እንኳን የሰራው ስራ ላንተ ክብር በቂ ነው ሌላውን ተተነው አቤና ክብር ይገባል አቤ ያገር ሀብት የሚሉ ሰዎች አሉና ይሄ ላንተ በጣም የሚያኮራ እድሜን የሚጨምርልህ ሰው ነውና አቤ እውነት የኢትዮጵያ ህዝብ ባቤ ስም ባንተ ስም ላመሰግን ወዳለው አቤ የኬኔዲን ስራዎች እንድሰራቸው በድጋሚ ስለመረጥከኝ በጣም አመሰግናለሁ አቤ መምረጥ ብቻ አይደለም እኔን ያገስከኝ ነው ከውጪ መተ እዚህ ድረስ መተ ወጪ ያወጣ አቤ አመሰግናለሁ እዚህ ደረጃ ድረስ ደረጃ የደረሰው ስራው ባንተ በዋናነት ባንተ አስተባባሪነት ነው አቤ ዜማዎችን የሌሎችም ዜማዎች ይሄና አሬንጅመንቱን እንደገና እንዲቀየር ከጆቫኒ ጋርና ካሌክስ ጋር በመተባበር እዚህ ደረጃ በጥሩ ሁኔታ እንዲሰራ ያደረክልኝ አንተ ነህና አቤ አመሰግናለሁ የኔ ወንድም በጣም እንዳላባተ እንግዲህ ድምጻዊ እጅግ በጣም አመሰግናለሁ ለአንተም እንደዚሁ በአቤና በተመልካቾቻችን ስም እዛው ባለበት ምስጋናችን ይድረስህ በጣም ደስ የሚል አገላለጽ ነው የገለጸህና እንደው ይሄ በተለይ መርዳት ወረድ ብለህ ደግሞ ሰዎችን በስሜታቸው በሙያቸው እንዲያድጉ እንዲወጡ ቀደም ሲልም ለመግለጽ ሞክሬያለሁ እንግዲህ ካንጋፋው ድምጻዊ ከጥላሁን ገሰሰ ጀምረህ እስከ ሶፊ እንዳትቀጠፊ እስከ ጎሳዬ ተስፋዬ ጋር ብዙ ስራዎችን ብዙ ሰዎችን ነው የምናየው በመልኩም ስንሰድራቸው በተለይ አሁን ድምጻዊ እንዳለ እንደጠቀሰው ኢትዮጵያ የሚለው ስራ የጥላሁን ገሰሰ በጣም ሰላም ለማህሙድ የተሰራው መተባበር ቢኖር እናረጋኛ በጋራ የቀነቀኑት እና ሙዚቃ ሌሎችም ብዙ መጥቀስ ይቻላልና እንደው እስቲ ጠቅላላ ይሄንን ሐሳብ ተንተርሰ መሰጠኝን ሐሳብ ልስማ እንስማ እስቲ ምን ሐሳብ ሰጣለሁ ስለማን ነው ይሄ አጥሩን ያደርኩልን ህብስት አሉበት እንደ ከወጣቶችም ስንል ህብስት እነ ጎሳዬ ተስፋዬን ዳዊት መለሰን ከታች አድርገን እንኳን ብናይ ወደ ላይ ስናንጋጥጥ እንግዲህ እነ ሂሩት በቀለ እነ ጉዝነሽ እነ ማህሙድ ጥላሁን እንደ ቁጥራቸው እንደው መግለጽም ይከብዳል አይደለ ያው እንግዲህ ያው በወቅቱ ያው እንግዲህ ይሄን እንትን እግዚአብሔር ያገጣጠመው ያመጣው ነው የሚመስለኝ ማለት በአሁን ሰዓት በ13 አመት በ12 አመት አንድ አልበም ለመስራት የተቸገሩበት ዘመን ነው ድምጻውያን ያኔ ግን በአመት አመት ቀደም እንዳልከው
አብከብ እንደም እንዴት ነው ያለው ነው በእኔ ታሳስ ነው ማስታወሰው እንደሚመስለኝ ግን ወዳው በወራት እንኳን 12 ወር ሳይሞላው ነው ለመደው በወራት እንኳን የሚወጣበት ዘመን ነው ያኔ ሁለት አልበም እና ያን እንግዲህ እግዚአብሔር ያገጣጠው ይመስለኛል እና እኛም ደግሞ ያው ቤታችን ሚስቶቻችንም ልጆቻችንም ትተን ቅድም ሻምቡን ያለው ውስጥ ዋሻ ውስጥ ነው የነበርነው ተው ያንም ራሳችን ልብስም እኔ ከተወሰነ ቱታ ነበር ምለብሳት ጫማም አንድ ጫማ ነበር ማስተዋወሳት ራስን ሁሉ አስረህ ነው ራስን ሲያመኝ እንደው ፎቶግራፍ አለ እንደው ለእንትን አሳይልም ብዬ ነው ታልኩት እንጂ ራሳችን ያመናል ራስን ሲያመኝ በሻሻ ስሬ ሁሉ ስራውን እዚህ ጋር ላለመተው እና ራሳችን ጥለን ነው የምንሰራው ራሳችን እንትና ራስን ስትል ደሞና ለሙያ ስትሞት ጥሩ ነገሮች ናቸው የሚበቅሉት ጥሩ ነገሮች ናቸው በላይ ላይ እንትን ለዚህ ነው ካንጋፋዎች ከነጥላውን ጀምሮ እነ ማህሙድ እነ ብዙነሽ እነ ሂሩትና አስቴር እነ ሙልቀን መለሰን የሚሳሰሉ ችም ጋር መስራት ይቻል ነው ከታች ደግሞ እንዳልኩ ደግሞ ሌሎችን መሃል ያሉት እና ረጋይ እነ ቴዲ እነ ነዋይ ሌሎች እነ ፀሐዬ እና ጠርቶ መዘለቅ አይቻልም መቼስ ከባድ በጣም እና ዘመኑ የሥራ ዘመን ነበር ዘመኑ ህዝቡም ይናፍቅኝ እኮ የሚገርመው እንደዚህ በአመት ውስጥ በቃ 3-4 ካሴት ይወጣል በየወሩ ካሴት 12 ካሴት ነበር እንጂ በየወሩ ይወጣልና ሰው በወረፋ ነበር የሚገዛው በጣም የሚገርም እና እንደው አሁን እዚህ ጋር አሁን ዜማ ስታመርት እንደው አንተ ምን አይነት ጊዜ ነው የምትመርጠው አቤ ማለት ዜማ ልድረስ እንደው ዜማ ልፍጠር ስትል በምን አይነት ስሜት ውስጥ ሆነ ነው ወይም ምን ጊዜ ይገደብለታል ምን በቃ ዜማ እኮ ነው ብዙ ጊዜ ነገር ያለው አንተ ለብዙ ሰዎች ነገር ያለው ዜማ ከእግዚአብሔር የሚመጣ ነገር ስለሆነ ኤኒ ታይም ሲመጣ ብቻ ማለት ነው እዚህ እናንተን ለቁጭ ብለን ያወራን ኪቦርድ ብታመጣልን ቁጭ ብዬ ይመጣል ዜማ ምንም ችግር የለውም ያው ትንሽ ዜማዎችን መገጣጠሙ ላይ ነው ትንሽ ያኔ ቻሌንጁ ያለው ችግር እስቲ እዚህ ላይ እና ያይዘው መሳሪያዎቹን እንግዲህ አሁን ስትለኝ ዜማ ለመስራት መቼስ መሳሪያዎች ግዴታ መያዝ አለብህና ኪቦርድ ትጫወታለህ አይደለ በደንብ ትጫወታለህ ኪቦርድ አሁን ባውሳ ጊታር ትጫወታለህ እንደውም በደንብ ያቀናበርካቸውም ስራዎች አሉ አይደለ ሙዚቃ ቅንብር ከናቶ ይርጋዱ ባለ ጥላውን እንቆቅልሽ ላይ ለምሳሌ እንቆቅልሽ ራሱ ሙዚቃው የኔ ነው አሬንጅመንቱ መተባበር ቢኖር አሬንጅመንቱ የኔ ነው ሙዚቃ ለሙሉ አሬንጅመንቱ የኔ ነው ብዙ ስራዎች አሬንጅመንታቸውን ሰርቻለሁና መሳሪያ ጫወታለሁ ኪቦርድ ጫወታለሁ ያው ትንሽ ጠለቅ ያክ ስትሄድ ስለ ኮርዶች ትማራለህ የቤዝ አስተራረፍ ኮርዶች አስተራረፍ ምናምን እንደዚህ እነዛ ሁሉ ይረዱህና ወደ እንትን ያደርግ እኔ ግን በአጋጣሚ ግን ያው ዝም ብዬ ነበር ያኔ አሬንጅመንት ጀመር ባፌ ነበር የጀመርኩት ነው ፈለታታ በፔርቲታፓት ምናምን ይያልክ ያው እሱ ሪከርድ ይደረጋል ያው ሪከርድ አድርጓል ይሄ ለሮሃ ሰጣቸዋለሁ አይዲያ አለኝ ጆቤ ወደኛል በቃ እዚህ ቆይ ምናምን ቢስል አቢ ሐሳብ አይደል ሲለኝ አውሏለሁ ከዛ ዳዊት ለሳክስፎኒስቶቹ አስጠናቸው ይለኛል ብሎኝ ለነሱ ቆም ያስጠናለሁ ያው ይሰራል እና ያው አሬንጅመንት ያው ብዙ ከግጥም እንደው ብዙ የሰራው አሬንጅመንት ነው ስለዚህ ዜማ ደራሲ ግጥም ደራሲ ሙዚቃዊ ማቀናበርም ነገር ገብተህ የሚሄዱ ነገር አለ በተለይ ደግሞ አዲስ ባህል የማምጣቱን ነገር ላወራበት እና እንድታወራልኝም ልጋብዝህ ነው ከዛ በፊት ግን አሁን በተለይ ቀደም ሲል ድምጻዊ እንዳላባተ እንዳለው በተለይ ተወዳጁን የኬኔዲ መንገሻን ስራዎች እንደገና መልሶ አዲሱ ትውልድ ደግሞ እንዲያቃቸው እንዲደሰትባቸው ለማድረግ የመረጥክበት ጉዳይ አለና እሱን ትንሽ አውርተንባቸው ወደ ሌላ ጉዳይ እናልፋለን እንግዲህ እንዳለን መረጥክ እንዳለን እንትና ነው የመረጥኩ እኔ ሳልሆን ጆሲ እንዳውስ ጆሲ የሆነ ታይም ላይ እኛ ጋር መጥቶ ነበር በታመኩበት ሰዓት ሊረዳኝ መጥቶ ነበር ከነሰማኝ ጋር ነው እስራኤል ሀገር ሌሎች ጋር ሆኖ መጥቶ እንትን ብሎኛል በዚህ አጋጣሚ እነሱን አመሰግናለሁ ነዋይን ተውኔት ተስኖት ሰማኝ በለው ሌሎችም ነግርማ እና ኃይልዬ ያኔ ነው እንግዲህ ማን ነው ጆሲ እንዳውስ ደውሎ አንዳንድ የሚባል ዘፋኝ አለና ስራዎችን የኬኔዲ መስራት ፈልጋለሁ ምናምን አለኝ እንዳለ ወንድሜ ነው ምንም ችግር የለምና እንገናኛለን መጣሁ ተገናኘን ዘፈኖችን መረጥን ተለያየን ከዛ በሚቀጥለው አመት መጣን ስራውን ስንጀምር ከአሌክስ ጋር ነበር እነሱ የጀመሩት ጆሲ መጣ ሶስታችን ቁጭ ብለን ስራውን መስራት ጀመርን
በዜማ ደረጃ መስተካከል በጣም 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 ብዙ ለፋንበት ማለት እዛ ላይ ብዙ የቀሩ ብዙ ምን ድንላቸው የሚገባ ያኔ እንግዲህ እንደ ልብህ አትቀርጽም አንዴ ነው ኬኔዲ የሚቀርጸው እና ልል የምፈልገውን ያልነውን ነገር አንዳንድ የሚስተው ነገር አለና ብዙ ነገሮችን ያኔ የቀሩትን ያሳካን ድምጽ ሞላን ከዛ በኋላ ወደ አሬንጅመንትና ቤዝ ምናምን ስንገባ ጆቫኒን ጠራ ነው ጆቫኒን ለመንኩት ደውዬ እሺ ችግር የለም ብሎ 14 ዘፈን በነፃ ላይ ስራለ በዚህ አጋጣሚ ጆቫኒ ሪኮ 14 ስራዎች በነፃ ስለሰራለን በጣም ላመሰግነው ወዳለሁ ዘሪሁን ሳክስፎንም እንደዚሁ በነፃ ላይ ስራለን አመሰግናለሁ ስለዚህ ከዚህ አንፃር ነው አዎ እና ያው ተሰራ ሙዚቃ አሬንጅመንቱን የተረዳዳን ጆቬም አለ እኔና አሌክስ በተለይ የሚቀየር አሁን ዳዊት የሰፋውን መንካት በጣም ከባድ ነው ዳዊት ይፍሩ በጣም ከባድ አሬንጅ ነውና የዳዊትን ለመንካት ጆቫኒን ያያየን እንዴት ነው እዚህ ጋር ብነካው ምናምን ተባባልን አሬንጅመንቶችንም እየሰራን ምን ይያል የሚቀየሩ የነበረው እንደነበረ ያደረግን በጥሩ ሁኔታ ተጨረስናቸው አሁን ሚክሲንጉን ጨረስን በቀደም አሁን ማስተሪንግ የሚቀረው አበጋዝ ጋር ሄዶ ማስተሪንግ ይሰራል በቅርብ ቀን ገበያ ላይ ይሆናል ድምጻውያንን ስናስብ በተለይ ባንተ ዜማና ግጥም ስራ ውስጥ ስናስብ ቀደም ሲል ለወንድምህ ለታናሽ ወንድምህ በነገራችን ላይ አሁንም ተመልካቹ የበለጠ እንዲገነዘብ እንፈልገው የዛሬ እንግዳዬ ግጥምና የዜማ ደራሲው አበበ መለሰ ታናሽ ወንድም ዘመነ መለሰ ደግሞ በአንድ ወቅት በቀድሞ የክብር ዘበኛ በኋላም የማዕከላዊ ድምጻዊ ሆኖ ወጣት ድምጻዊ ሆኖ አይናኑ ወዳጄ በተለይ በዳንስ የታጀበ ስራው የማይረሳ ነው ከዛ በኋላም ከሮሃ ባንድ ጋር የሰራቸው ስራዎች አሉና ቀደም ሲል አንተም ገልጸህልኛልና አቤ ከቤ የሚያነሳው ጉዳይ ስለሆነ ነው ለወንድምህ ያዘጋጀውን ስራ ነው እንግዲህ ለኤፍሬም ታምሮ የሰጠው አይደለም አልሆነም ይልክ አይደለም ለራሴ ነው ለወንድም ለራሴ ያዘጋጀሁት እሱንም ለራሴ ያዘጋጀሁት የተወሰነ በጣም ውስኖች ናቸው እነሱም እና ዘሜጋ የሚያገናኙ ምንድነው ኤፍሬም የዘሜን አዳዲስ ስራዎች ሰማ አስተካክለለ እዛ ሲሄዱ አዳዲስ ሙዚቃዎች አምጡ አለ ሙዚቃ ማህበር ዝም ብሎ እንደድሮ አባባ ሆለ የተባለ የድሮቱም እንደገና መስራት አይቻልም ተባለ ሲባል አዳዲስ ፈጠራዎች አምጡ ተባለና ፀሐይ ዮሐንስ አዲስ 10 ዘፈን ሰራ ኤፊ ያኔ ይፈለጋ ያያለ የዘሜን ዘፈን ያሰማል አየ የዚህ ልጅ ጥሩ እንግዲህ ይመስለኛል ጥሩ ስራዎች አሉ ስለዚህ አቤ ከቤ የበለጠ ያነሳው ጉዳይም ስለሆነ እንዲረዳው ስለፈለኩ ነው ግን ለኤፍሬም ታምሩ ታደራለህ የሚባል ነገር እውነት ነው ሊሆን አይችልም ከእግዚአብሔር የሚመጣ ነገር እንዴት ነው እንግዲህ ካደላ እግዚአብሔር ነው የሚያደለው ማለት ነው እንጂ ግን ይባላል ሊባል ይችላል መሰለኝ አው ሰማሉ አንዳንዴ ምናምን ግን ከእግዚአብሔር ለሚፈስ ነገር ለወንድምህ ለኤፍሬም ወይ ደግሞ ለከሌ ለምትላል ነው ሁሉም የድሉን ነው የሚወስደው ሁሉም የተሰጠው ነው በመጀመሪያ ደረጃ ኤፍሬምን ራሱን ወስጄ ስለምሰራው ያው የሱ ችሎታው ይመስለኛል እንትን የሚያደርገው የሌላውም ደግሞ ልክ ሁሉም በልኩ እኮ ነው የሚቀበለው ምን እኔ ዜማ ስሰራ በከሌ ብቻ ሳይሆን ኤፍሬምን ወስዷለሁ ጥላሁን ወስጄ ጥላሁንን ድምጽ እንትን ተላብሼ ነው መሰራት ያሰብከው ነው ድምጻውን ታስበዋለህ እኔ ጉሮስ ከተዋለሁ እንዴ ብሎ እኔ አሁን ጥላሁን ገሰሰ እንቆቅልሽ ይሄን እያልኩ ያስጠናሁት እንጂ በራሴ እንቆቅልሽ ምናምን ሳይሆን ራሱን ጥላሁን ሆኜ ግን አንድ ነገር ደግሞ ላረጋግጥልህ ለጥላሁን መስጣቸውን ስራዎች በሙሉ ባረጋኝ ነው የምታስሞክረው የሚባለው እውነት ነው አይደለም ምን ብዙ ጊዜ ጥላሁን ጋር ምሳሌ ጎፈሬን ሰርተናል ቅድም እንደው ማቤ ከቤ ከ76 ውስጥ የጥላሁን ጎፈሬ ነው አንዱ ከዛ በኋላም የተለያዩ ስራዎች ሰርተናል ከጥላሁን እንደ ኢትዮጵያ ሰርተናል ሌሎችንም ሰርተናልና የእንቆቅልሽ ካሴት ላይ ግን ስንሰራ አረጋኝ ነበረ መልካሙ ነበረ ነው አይደበበ ነበረ ሶስቱ ባሉበት ያስጠናው ደስ ይላል እና ጥላሁንን ካስጠናው በኋላ ጥላሁን ሳያጠና ቀረና እሱ እንዲያጠና ባረጋኝ ድምጽ ወደ ባንዱ ጋር ሄደን ቀረጽን ለዛ ነው አንድ ካሴት 4 ዘፈን ይመስለኛል ያ ተቀርጾ ባረጋኝ ድምጽ የተቀረጸውን ወደ ጥላሁን ጋር ሄዶ ጥላሁን መኪና ውስጥ እየሰማ እንጂ አረጋኝ ብዙ ጊዜ ደጋሞ አስቴር ጋር ልኳል አንዴ ባረጋኝ ድምጽ ሆኖ ወደ አስቴር ተልኳል ቴዲም ታደሰ እንደዚህ ወደ አስቴር ልክ ያለው ደስ ይላል እንትና ማነው ብሔራዊ ቲያትር የሚሰራ ልጅ ያለ እሱ የሱ ዘፈኖች ለኤፍሬም በሱ ድምጽ ብዙ ጊዜ ይላካሉና ያ ነው እንጂ ጥላሁንን ብዙ ጊዜ ይሰማሉ ጥላሁንን እንዴት ነው ጥላሁን የምታስበው ከዚህ ማድረሱ ውጪ ማንንም ጥላሁን ሊያስጠና አይችልም
ሲላል አቤ እስቲ ትንሽ ስለ ቤተሰቦቼ ማወቅ ፈለግኩኝ መቼስ አሁን እስራኤል ሀገር እንግዲህ ሄድክብን እኔ እንደው እዚህ በሆንክልን ነው የምለው እንደው እስራኤል ሀገር ሄድክ አሁን ቤተሰብህን ደግሞ ተመልካቾም እኔ ማወቅ ፈለግኩኝ ልጆች መጡ አይደለ ትንሽ ነገር እስቲ ባሹ መጀመሪያ ልጅ አሹ ነች እሺ ማወቅ ፈለግኩኝ ባከህና አቤ እሺ እኔ አሁን ወደ እስራኤል ሀገር ሄድኩት ያው ስለታመምኩ እንጂ ስለ እውነት ሁሉም ሄደው እኮ ቀረኔ ነው የቀረውት እኮ ሁሉም ሄደው ቤተሰቦች ሄደው ነው የቀረውት እንግዲህ ወደ 20 ምናምን ቤተሰብ ነቅሎ ነው ሄደው አሁን ወደ 100 ምናምን ሳንደርስ እንቀራለን ብለ ነው መስተናልና ያው እኔ ቀርቼ ሲያመኝ ጊዜ አማራጭ ሲጠፋ በጣም ስደክምባቸው ጊዜ ወሰዱኝ እዛ ነው ያለነው እናቴም እዛ ነበረች ነፍሷን ይማር እቺ መጀመሪያ ልጅ ነች አሹ ገና የመጀመሪያ ልጅ ነች አሹ አሁንም መጣለች ከኔ ቀደም ብላ ልጆች አሁን ስንት ናቸው ልጆች 10 ናቸው ልጆች እግዚአብሔር ይመስገን በጣም ደስ ይላል ልጅ ወዳለው አሹ የመጀመሪያዋ ነች አሹ የመጀመሪያዋ ነች አሁን አያት አርጋኛለች አገባች አያት ሆኛለሁ አገባቸው አመትራ ላይ ነው የምትኖረው ያው ያየናት ነው እዚህ ጋር እኔና ነው ያለ ባለቤቴና አሹ ልደቷ ሲከበር በጣም ደስ ይላል አዲስ ልጅ እንግዲህ ሲመጣ ያኔ ብርቅ ነው እና እዛ ሁላችንም 10 ልጆችም እዛው ነው የሚኖሩት እናቲ በቅርቡ ነው ያለው አድጓል ሁሉም አድጓል አሁን እንዳልከው ልጅም መጣ የመጨረሻው ውትድር ላይ ያለችው ሁለቱ ውትድር ላይ ነው ያሉት የመጨረሻዎቹ ስንት ሴት ስንት ወንድ ናቸው 5 ሴት 5 ወንድ ዋው ደስ ይላል እንግዲህ ባሽ የተጀመረ የበኩር ልጅ ነች በጣም ደስ የሚል ነው ይሄ ትልቅ እድል ነው መቼስ በጣም እግዚአብሔር ይመስገን አሁን እኔ ከታመምኩና ከዳንኩ በኋላ እንደገና ትንፋስ ከዘራልኝ በኋላ እግዚአብሔር ሁለት ልጆች ሰጥቶኛል አንዱ 6 አመቱ ነው ወንዱ ትንሿ ደግሞ 3 አመቷ ነው ምኖሮም ከነሱ ጋር ነው ከነሱን ቴክ ኬር በማድረግ ነው ብዙ ጊዜ ባለቤትህን መታወቅ እንፈልጋለን አዲስዋን አዎ ያፌት እሷ ደግሞ በጣም የሚገርም ነገር ልጅ ሆና ነው ያገኘዋት 18 አመት ሆና የረዳችህም ነች አይደል አውተደራው አንተ ጋር መጣለች እኮ ያኔ ገና አውቃለሁ አሁን ደግሞ አማርኛ በደም ይችላልች አይደል ትከላተፍ ነበር አውቃለሁ በጣም ትልቅ ሴት ነች መቼስ በጣም ከውትድርና ጊዜዋ ጀምሮ እኔ ዲያሊስ ሳረግ ሁሌ በችግር ሰዓት ላይ ሰው ገጭ ይችላል እሷ ግን አብራኝ ኖራ ግን አሁን ተጋብተን ሁለት አብረን ያለነው በጣም የልጅነት ሚስህንም የናሹን እናትም ማወቅ ፈለክ ስሟን ተመልካቹ እንዲያቃታ ንገናኛለን አሁን ትልቅ ባለውለታ ነችና እንዴ ያው አብረን ያደግነው እናሷ ቤተሰብ ጋርም በቀደም ሄደን ነበር የአመት በዓል መፍቻ ላይ ከእናትና ከአባቷ ጋር ነው እኔም እሷም ሆነ አብረን ሄደን ያሳለፍነው እስቲ እንደማጠቃለያ ነገር ፈለኩኝና እዛው ወዳጅህ ጋር ይልማ ጋር ልወስድህ ነው ይልማ እባክህን ማጠቃለያውን ላንተ ድልጽህና ፕሮግራማችንን ወደ ማጠቃለሉ እንገባለን ማለት ነው አቤ ለድምፃውያን ስራ ሲሰጥ እነሱን ተረድቷቸው አንብቧቸው ተገንዝቧቸው ነው ስራ የሚሰራው እና አጀማመራችን በኤፍሬም ስራ ስለነበር እንግዲህ የኤፍሬም ነይልኝ የሚለውን ካሴት ሰራን እኔ 8 ግጥሞች ዛሬ ሳበረክት አቤ ደግሞ ዜማዎችና ግጥሞችን ሁለት ግጥሞችን ከነዜማቸው አበርክቷል የኔ አደይ አበባና ትላንት ብትቀሪ ታጣሽ ታዘበሽ ወዴ እንደዚህ የሚል አለ አንድ እና ለና መልማል ነው ልዩ ጃኑ የመጀመሪያ ስራዋ ላይ ልዩ ጃኑ እዛም ላይ ሌሎች ጭማሪ ስራዎች አሉ አርጋኝ ማቶ አርጋኝ ያው እንደ አቤ ቤተሰብ ማለት እንደ አንድ ወንድሙ ነው ለአቤ ላረገ የሚጨነቀው አበበ እና ከዚያ ከባላገር ከተወለድንበት የሚለው ስራ እና አይጉዴ ያሉበት ከሱ ጀምሮ በተከታታይ በጣም ብዙ ስራዎች አቤ ላረገ ያበርክቷል ድሬዳዋም ሐዋሳም ይሄድን ላረገ ብዙ ሰርተናል በተለይ ደግሞ እኔ ካላረገ ስራዎች ውስጥ ማረሰው በ84 የወጣው የኔንማ የሚለው አንድ ወር ያህል ሐዋሳ ቆይተን እኛ ስንሄድ ለስራ አረጋኝን ይዘን እና ቤት ስንሄድ አገሩ ላይ ያን ያህል ያው ጦርነት ችግር ነበር ግን መንግስቱ ኃይለማርያም እያለ መንግስት እያለ ሄድ ነው እዛው ሆነን መንግስቱ ኃይለማርያም ሄደ ተባለ በሬዲዮ ነው የምንሰማው ኢህአዴግ ገባ እና እዛ ብዙ ችግር ነበረብን እኛ በቃ ከሞት ነው የተረፍነው ማለት ይቻላል
ቁጭ ብለን እንኳን እንደዚህ ጨዋታ ለመጫወት አንደማመጡ ነበር የጥይቱ ብዛት እና ያን ሁሉ አብረን አሳልፈናል ከዛ በኋላ እንግዲህ ያ ስራ ነው መጥቶ እዚህ በጣም በከፍተኛ ደረጃ ተወዳጅነት ያተረፈው የኔንማ እና ሙሉን ስራ ሁለታችን ነን የሰራነው እና ለብዙዎቹ ብዙ ሆኗል አበበ መለሰ ለብዙዎቹ ብዙ ሆኗል የኤፍሬምን ልመደው አልበም ከዛም በተከታታይ የነበሩት አልበሞች ላይ ራሱ ሰጥቷል አበበ እንደ ዜማ ሲደርስ እኔ አጠገቡ ስለነበርኩ አውቃለሁ በጣም ለአንድ ዜማ ሐሳብ ብሎ የሚሰራቸው ከአንድ ካሴት በላይ ናቸው እንደ አንድ ካሴት 1 ሰዓት 60 ደቂቃ ይሁን ሁለት ካሴት የሚሞሉ ሐሳቦች አይዲያ ይቀርጻል ከዛ ውስጥ ነው እንግዲህ ለቅሞ የ5 ደቂቃ ምንቶን ዘፈን የሚያወጣው ያበበ መስዋዕትነት ከባድ ነው አበበ ሲሰራ ገንዘብ የሚባለው ነገር አያስበውም በጭራሽ ምን ጊዜም ስራ አብረን ሰርተን ስራውን ጨርሶ ካንዱ ስራ ወደ ሌላው ስራ መሄድ እንጂ ሂሳብ ምናምን የሚል ነገር ነው አበበ አላቅም አላይም በቃ ስራውም እንዲያምርለት ብቻ ሁሌ ስራው ማሳመር አንድ ሙዚቃ ቤት ትዝ ይለኛል ኤሌክትራ ሙዚቃ ቤት አንድ ጊዜ ሂሳብ አድርግ ተብሎ ያው እነሱ ጠይቀውት ሰባር ተብሎ የ4 አመት ሂሳብ እንግዲህ ሂሳብ የሚባል እዛ ቤት ከወሰደ 4 አመት ሙሉ የሰራቸውን ስራዎች እና የሚወስደው ሪስክ ራሱ ይገርማል እና ለስራው ነበር አቤ ብዙ ቦታ የሚሰጠው የሚጨነቀው እና ያበበ መለሰሙ ትልቅ ኳሊቲው ነው የማቀለት አሁን ለምሳሌ አገር ቤቷ የማህሙድን ስንሰራ ማህሙድን ስንጀምሮ ስናገኘው የአገር ቤቷን ነው የሰራንለትና አገር ቤቷ ውስጥ እና አንቸሞን ማና ምናምን አሉ ሌሎችም እና አቤ አንዴ በአደባባይ በሶፊት ምን ይል ነበር የአገር ቤቷ እኮ ወጥቶ በጣም እየተወደደ ነው ያለው ሰው ዝም ብሎ ነው የአገር ቤቷ የሚለው ማህሙድ እኮ ከዚህ ካሴት በፊት የሰራው ወይ ፍቅር የሚለው ካሴት ይበልጣል ይያለ በራሱ ላይ ሲመሰክር ነበር በራሱ ስራ ላይ እዛ ላይ እሱ የለም ወይ ፍቅር ላይ አበበ አልተሳተፈም የለም እና እንዲህ አይነት ሐቅ ያለው ፍትሃዊ ሰው ነው ከጭንቅላቱ በጣም የሚገርመኝ ማመሰግነው እማደንቀው ነው እና ደሞ ድምጻውያን ስታይ እሱ መቼም ይሰራላቸውን ድምጻውያን ነበር ማሞካሸት የሚባለው በልምድ በተለምዶ አቤ ግን አስተዋውሳል ሂሩት በቀለንም ከመስራታችን በፊት ነው ስለ ድምጻውያን አስተያየት ሰጥ እኔ የሚገዙኝ አሊቢራና ሂሩት በቀለ ናቸው ነበር በዛ ሳለ ሁለቱም አልሰራም እንዲህ አይነት ሐቅ አለው እንዲህ አይነት እውነት አለው አበበ ከእውነት ጋር የሚኖር ሰው ነበር የሚገርም ነገር ግን አቤ አሁንም ለአድማጭ የሙዚቃ ስጦታውን ማቆም የፈለገ አይመስልም በቀኝ ያለ አይመስልም እኔ አንድ ጊዜ ከእስራኤል ሀገር መጥቶ ያለፈው ጉዞ አመጣጡ ላይ መሰለኝ ከዚህ ከኮሮናው በፊት እኔ ቤት ውስጥ ለኤፍሬም ቃል ገብቶለታል የሚቀጥለው ስራህ ላይ አብረን ሰራለን ይልምሽ ተዘጋጅ ብሎኛል እንደውም አቤ አሁንም ተነሳሽነቱ እንዳለው ነው ልጅ እዚህ ሀገር ተወልዶ ያደገበት ሀገሩ ላይ ቢኖር እስካሁን ሊሰራቸው የሚችላቸው ብዙ ነገሮች እንደነበሩ አምናለሁ ከሀገር መለየቱ ከሀገር መነጠሉ የቤተሰብ ጉዳይ ሆኖ ወደዛ መጠቅለሉ ነው ያራቀው እንጂ አቤ አሁንም ቢሆን ስሜትና ፍላጎት እንዳለው ነው ያረጋግጫለሁ ይልምሽ አሁንም በድጋሚ እዛው ባለህበት ባቤና በተመልካቾቻችን ስም ከልቤ አመሰግናለሁ በርካታ ሀሳቦችን እንደመነሻ ያነሳልን መልሰን እናስተናግዳቸዋለን በዛው ባለህበት ግን እስከናችን ድረስ በተለይ ይልማ የገለጸባቸው አካይዶች እንዳሉ እንቀበላቸውና በተለይ መጨረሻ ላይ በተለይ ከሀገር ቤት የመራቀህ ጉዳይ ብዙ እንዳታመርት አድርጓልና እሱን እንድታነሳለኝ ፈለኩ ከዛ በተረፈ ደግሞ ቃል ገብቶልኛል አሁንም አብረን እንደምንሰራና ያ ስሜቱ እንዳለ ነው እንደው ነገሮች በሙሉ ሳይስተካከሉ ቀሩ እንጂ ወደዛ መግባታችን አይቀርም የሚል ፍንጭ ነው የሰጠን ይልምሽ በትክክለኛ የተናገረው አንደኛም ለሱም ቃል ገብቼለታለሁ ኤፍሬምም ነበር ሁላችንም ቃል ተጋብተናል የዛሬ ከኮሮና በፊት ነው ይልምሽ ቤት ነበር ይልምሽ ጋር እንድታብለን እኔና ኤፍሬም ኖአይም ኃይልየም ሆነን
በተቀመጠበት እንደው ከወሬ ተነስቶ እንደው ለምን የወደ ድሮ ሙድ መምጣት አንችልም አበበ ችግር ምንድነው ምንም ችግር የለብኝ ከሆነ ነገር ተነሳና ለምን ወደ ድሮ ስሜት ለማምጣት ግጥሙም አንተ ጋር ያለው ዜማውም አንተ ጋር ያለው ድምጹም ኤፍሬም ጋር ያለው ባንዱም አለ ብዙ ሮሃም አለና ለምን አትሰሩም የሚል ካንድ ወዳጃችን ተነሳና ሁላችንም ስናስበው ዋይና ምን ችግር አለ እኔም ዜማ የሚሰጠኝ እግዚአብሔር እንጂ እኔ ዝም ብዬ ተጨንቄ ማመጣው ነገር አይደለምና ተነጋገን ቃል ተገባባን ኤፍሬም ቃል ገባ ይልምሽም እኔም ቃል ገባውና ያው ምን ጠብቀው ምንድነው ያው ኮፒራይት ማለት የዜማዎቻችን መብት የድምጻዊ መብት የገጣሚው መብት የአሬንጀሩ መብት የሚከበር ታይም እየመጣ ነው እንደውም አሁን የሮያሊቲ በቅርቡ በዚህ 2-3 ወር ውስጥ እንትን ህጉ ጸድቆ አልቆ ያው በተግባር ላይ በእናንተ መሰለ የሚጀምረው በሬዲዮ እና ጋዜጣ ላይ እና ያስከሚጀምር ነው ያ ሲጀመር ገባ ሳትሳቀቅ ተረጋግተ በነጻነት ተሰራለ ያው ሁሉም ከየንቱኑ በድርሻው ልክ በፐርሰንቱ ያደረገ ጥሩ ነገር ነው ያኔ በደንብ በሞራል ሁሉም በተለይ ለኛ ብቻ ሳይሆን በተለይ እንደዚህ ወጣት ደራሲያን ባሁን ሰዓት ላሉ ደራሲያን እየተጎዱ ነው ያሉት በጣም እየተጎዱ ነው አሬንጀሩ በጣም እየተጎዳ ነው ያለውና ይልፋታቸው መጠቀም አለባቸው ነው በቃ ሁሉም በየድካሙ ልክና ፕሮዲዩሰሩ ነው ብዙ ዩቲዩብ ላይ በመጫንም በማለም ጥቅም የሚያገኙና ሁሉም ምንትን ሚልበት ዘመን ይመጣልና ያ እየመጣ ስለሆነ በቅርቡ ይልምሽ ያው ቃሌን ጠብቅ ያለው ነው አዎ ስለዚህ መገናኘታችን መሳራችን አይቀርም እኔ ፕሮግራማችንን ከማጠቃላላችን በፊት ግን አንድ ነገር ማንሳት ፈለኩ ቅድም ሻምበል በላይነህ ያነሳው ጉዳይ አለ በተለይ አንተ የዘመናዊ ሙዚቃውን ከባህላዊ ጋር በማጣመር በተለይ ለናብዬ ይርጋ የተሰሩት ስራዎች 83 ላይ እኮ ያ የባህል ስብስብ ሲወጣ የነበረውን ድባብ አሁን ድረስ አይረሳኝ ጋሽ ባህሩ ቀኝ አይደለ ግጥምና ባህሩ ቀኝ ግጥም በጆሮአቸው የተነገራቸው ምቱ የባህል ይዘቱ እንዳይለቅ ተደርጎ የተሰሩት ስራዎችም ይሄ የሚያስመሰግንህ ነው ስለዚህ ጋሽ ባህሩ ነራሄልን ሻምበልን ነማሪቱን ጨምሮ ዳምጠው አየለ በጣም ቻላቸውን አግኝተዋል ቻላቸው ቻላቸው አስፈልግ አስጠርቼ ነው ወረታውን አምጡልኝ ብዬ ነው ያው ቻላቸውን ያመጣው አበበ ተሰማ ጋሽ ለማ ገብረ ህይወት ትልቆችን በጣም ነው እንትን አርጋው በዳሶ በጣም የሚገርም በጣም ደስ ይለኛል የመጨረሻ ሐሳቤ የህብረ ዝማሬዎቹ ላይና በተለይ እነኚህ መልእክት ያላቸው ዘፈኖችን አጥብቀን እናያቸው እስቲ በተለይ ኢትዮጵያ ዘመን ተሻጋሪ ነው መቼም የማይረሳ ነው እንደውም የኢትዮጵያ ህዝብ መዝሙር መሆን የሚችል ስራ ነው የሚል ነገሮችን ከሰዎችን ሰማለን ከዓለም ፀሐይ ወዳጆ ጋር የተጣመርክበት ስራ ነው ግጥሙ የዓለም ፀሐይ ወዳጆ ነው ዜማ ያንተ ነው ከዛ በተረፈ ሰላም ነው ሰላምም እንደዚህ የዓለም ፀሐይ ወዳጆ ነው ያንተ ጥምረት ነው አይደል ዜማው ያንተ ነው ግጥሙ የዓለም ፀሐይ ወዳጆ ነው ከዛ በተረፈ ግጥሙ የራሴ ነው እና ዓለም ፀሐይ ጨምራበት ነው ግጥሙ ላይ ያለህ በከፊል አብዛኛው የግጥም ነው ዓለም ፀሐይ ወዳጆ ወደ ኋላ የጨመረችበት ነው ከዛ ሁሉም ይተባበር በጣም የሚገርም ስራ ነው እሱ የልምሽ ግጥም ነው የተወሰነ አንደኛው ፓርት የሰረችው ሁሉም ይተባበር ላይ ብዙ ሰዎች ፀሐይ ዮሐንስ ያለባት ይመስላቸዋል ግን ሶስቱ አበቦች በሚል አረጋኝ ወራሽ ጸጋዬ ሸቱና ንዋይ ደበበ የተሰራ ስራ ነው ፀሐይ ያለው ሙዚቃ ላይ ነው እሱን ማብራራት ስለፈለኩ ነው እሺ ይሄን ትንሽ ሐሳብ ስጠንና በዛ ተሰናብተን እንወጣለን እንግዲህ ያው የነዚህ ሀገራዊ ስራዎቹ ሲጀመር በቸሪደር ላይ መሰለኝ ቸሪደር ላይ የሆነ ታይም ላይ ነው በቃ ኤፍሬም ሀገሬን የሚል ነገር ሲንጀ ምንድነው እንትን አምጡ የሚል ነገር መጣ ሀገራዊ እንትን ግን ከዛ በኋላ ግን ለምሳሌ ኢትዮጵያ ስሰራ ኢትዮጵያን ተገደን የሰራ ነው አይደለም እኔ ሌላ የፍቅር ዘፈን ልሰራ ቁጭ ብዬ ነው ከነቃሉ ነው የወረደው ከነቃሉ ኢትዮጵያ ብሎ ነው የመጣው ከዛ መጨረሻ ላይ በራሴ ግጥም እንደገና ሰራውት ወደን ሌልም ስላኩ ሰጣውት ግጥሙ እንዲሰራልኝ 8 ዘፈን የሰጠሁት ለልምሽ ወደ አሜሪካ ነገር የሚላክ እና ሰጠሁት ከዛ ኮፒውን ደግሞ ለጥላሁን ላኩለት ማለት ነው ከዛ አጋጣሚ እኔ ሳላቅ በምን እንደሆነ አላቅም ያው ዓለም ፀሐይ ሰርተላከችው እሱም ቆንጆ ነበር አጋጣሚ ለጥሩ ነገር እግዚአብሔር ተብሎት ነው ሰላምም ደግሞ እንደዚሁ ሰራው ስለ ሰላም
አስቤም ሊሆን ይችላል ሳላስበው ወቅቱን አላስታውስም ግን እንደሚመስለኝ ግን ዝም ብሎ የመጣ ይመስለኛል ሰላም የሚለው እንጂ በሀገራችን ላይ ባልም ላይ የሚለው ነገር አይመስለኝም እና ግጥሞችን ከግማሽ በላይ ሙሉን ሰርቼ ጨርሼ እንትን አልኩኝ ከዛ ለምሳሌ ደግሞ የተወሰነ እንትን ጨመረችበት ምናምን ያ እንትን አረገ ሁሉም ቢተባበር ደግሞ እንደዚሁ ተሰራ ይልምሽ ግጥም ቆንጆ አርጓ አሳምሮ ሰራው በቃ እንደዚህ ሙዚቃም የይልማን ነው ሙዚቃ የኔ ነው ግጥሙም ዜማውም አሬንጅመንቱ አሬንጅመንት ግጥም በአራቱም ቅኝቶስ ነው አይደል አራት ቅኝት ሳይሆን አንድ አይነት ቅኝት ነው አራት ሪትም ቅኝቱ ዝታ ነው አራት ሪትም ነው ያው አራት ዘፋኝ ሆነው ያው ትንሽ አስቸጋሪ ዘፋኝ እንጋብዘዋለን እንደዛ ግን ሰርቻለሁና ያው ዞሮ ምንድነው ወቅቱ የሚሰራበት ወቅት ነበረ የጥበብ ዘመን ነበረ በጣም ሰው የሚጓጉቶ የሚቀበልበት ጊዜ ነበርና ብዙ ጊዜ ደግሞ ወደ ሀገራዊ እንትን ተገባለ እንዳልኩ አሁን ኢትዮጵያ ሆን ብሎ የመጣ ከእግዚአብሔር ተልኮ የመጣ ከነቃሉን ይወረደልኝ ሰላምም እንደዚሁ ተባበር ኖርም እንደዚሁ ገብቷል ሙዚቃም እንደዛው ማለት ነው ሙዚቃም እንደዛው እንጂ አስበህ ይሄን መተባበር ብኖር ለስራ ብዬ አይደለም እንትን የሚለውና እንደው ለዚህ ሁሉ ልፋት አሁን እንግዲህ ያጠቃለልን ነው ልንጋብዝ ነው እኛም ስራዎችን አራቱን ስራዎችን ጋብዛለን ግን ጠቅላላ ስናደርገው ለዚህ ሁሉ ልፋት በጣም ደስ ያለኝ የባህር ዳር ዩኒቨርሲቲ የክብር ዶክትሬት ዲግሪን ሰጥቷል ሌሎች ሽልማቶችን ማንሳት እንችላለን እና የምስጋናውንም ከዚህ ጋር አያይዘን ብንሰናበት ኦኬ አው እንግዲህ ሌሎች ሽልማቶች የተወሰነ እውቅና በወጣቶች ደረጃ በካሲዮን እሱንም ቦታ ሰጠዋለሁ ብለ እዛ በተረፈ ግን ያው መጨረሻ ላይ አሁን ለመጣ ሰሞን አካባቢ ላይ የእስራኤል መንግስት ያው ያሁኑ ጠቅላይ ሚኒስትሩ ናቸው ድሮም ነበሩ አሁን ደግሞ ጠቅላይ ሚኒስትሩ ተሾመዋል ቤንያሚን ኔታንያሁ ወይም ቤንጃሚን ኔታንያሁ ከሳቸው እጅ ነው የእውቅና የተቀበልኩት ሰርቲፊኬት ብዙ ጊዜ ያው እስራኤል ሀገር ይሰጣል እንደዚህ የባህር ዳሩም እንደዛው ነው የባህር ዳር አመሰግናለሁ በዚህ አጋጣሚ የባህር ዳር ዩኒቨርሲቲ የክብር ዶክትሬት ሰጥተውኛል ቆይቷል 7-6 አመት ይሆናል እሱ በጣም ትልቅ ነገር ነው እና ያውቅና ማይደበዝዝ ሽልማት ነው እኮ ይሄ ደስ ይላል በጣም ቅድም እንዴው ብሎታል ከዚህ ሁሉም ደግሞ የበለጠ ህዝቡ የሚሰጠኝ ሽልማት መንገድ ላይ ህዝቡ ሲያገኘኝ ፍቅሩን ምናልባት ታምሜ ስለተነሳው ይሁን ህዝቡ የማዘን የረህራይ መልክ ነው የሚያሳየኝ በጣም ቅድም እንደነገረ በጥሩ መንፈስ በእንቱንም በዜማና በግጥሙም ሳይሆን የማዘን አይነት ነው ብዙ ጊዜ ህዝቡ ላይ የማየው የፍቅር የንጹህ እንትን የመስጠት ምስጋና ይድረሳ በዛው በቃና ኢትዮጵያን ህዝብ በጣም አመሰግናለሁ በጣም እናመሰግናለን አሁን መሄጃ ደርሷል እንግዲህ የሚቀጥለው ሳምንት ላይ ነው የምመለሰው የመጣህበትን አሳካ ሙሉ ለሙሉ ያው እንግዲህ እኔ በአጋጣሚ ነው የመጣሁት በማዲ ሀዘን ነው የመጣሁት ወንድሜ ሳጣ ብድግ ብዬ ነው የመጣሁት የሰማው ቀን ነው ተነስቼ የመጣሁት እንደ ትላንት ሰማው እንደ ዛሬ ጧት ተሳፍሬ መጥቼ ለቀብሩ ደረስኩ አመጣጤ ያው የማዲ ጉዳይ ነው የኤልያስ መልካንም እንደዛው ያይዘህ ብታወራኝ ደስ ይላል ኤሊም ጋር እንደዚህ ቀብሩ ላይ ሄዳል ቀብሩ ላይ ሄድኩኝ እሱንም እንትን አልኩኝ መስፍን አበበም ጋር ሄድኩኝ እነሱ በጣም ወዳቸው ሰዎች በጣም ኤልያስ መልካ ለሌሎች ብርሃን ሆኖ የቀለጠ ሻማ ነው የኔ ምንድነው እድል ፈንታ እንደዛ ነበረ ያኔ ቤተሰቦች ባያወጡ ይኖርና ይሄን አንድ አጋጣሚ መናገር እንፈልግ ለኢትዮጵያ ህዝብ ሌሎችም ጥበብ እንደዚህ ስትሆን ነው የግድ እንትኑ መቅለጥ አለበት መጥፋት አለበት ያ የሚያመነጭው ሰጥቶሽ መጥፋት አለበት ያ የግድ ነው እኔ ያን ያህል ዘመን እንደዛ ቀልጬ ኩላልቴን የሚያጣውት ደምግቴን ማጥቼ ግን እግዚአብሔር መንገድ አንተም ብሎ አወጣኝና እንድኖር አረጋኝ ብቻ እንጂ ልክ እዛ ደረጃ ላይ ኤልያስ ደረጃ ላይ ነበርኩት በቃ ያኔ ትንሽ ቤተሰቦች ባይወስዱ ይኖሩ ያድል ነበር የሚደርሰኝና የግድ ጥበብን የሚቀበል ሰው ቀልጦ ነው ያስራው ለሌሎች እንትን የሚሉና የግድ ነው ምለውና ለማንኛውም ነው እንግዲህ ምንለው ማዲየንም ኤልያስ መልካንም ወዳችሁ ሰዎች ናቸው ሌሎችንም እንደዚሁ በመለሰ የዜማና ግጥም ደራሲ እዚህ ኢትዮጵያ ቴሌቪዥን ድረስ መጣ ይሄን የመሰለ ጨዋታ ስላደረግን መቼስ ባህር ነው ጨዋታችን እናንተ ብዙ ነገር ባንሳት እንችል ነበር ከጊዜ ጉዳይ አንፃር እዚህ ላይ እናበቃለን የተዘጋጁ ዜማዎችን ጋብዝና እነኛ በጣም ምንወዳቸውን ስራዎችን አቆየዋቸው ግን ይቅርታ እነኝና ኢትዮጵያን መተባበር ቢሮ እንጋብዝና እንሰናበት ሲጋብዝልኝ ሲበራሳ አንደበት ተመልካቹን ጋብዝልን እሺ ይሄው ዘፈኖቻችን ተጋብዘውልን ብያለሁ አመሰግናለሁኝ የተከበራችሁ ተመልካቾቻችን የዛሬ እንግዳችን
የዜማና የግጥም ደራሲው ተወዳጁ አበበ መለሰ ነበረ ቆይታ ያደረግነው። በጨዋታችን ብዙ ነገሮችን አንስተናል። ስለተሳተፋችሁ፣ ስለደወላችሁ፣ በየቤታችሁ ሆናችሁ ስለተከታተላችሁን ከልቤ አድርጌ አመሰግናለሁ። ሳምንት በሌላ እንግዳ ዳግም እንገናኛለን። የዛሬውን በዚሁ አበቃን። የምንሰነባበተው ግን በዛሬ እንግዳችን በዜማና ግጥም ደራሲው በአበበ መለሰ ስራዎች ይሆናል። ከመላው የስቱዲዮ ባለሙያዎች ጋር የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ በዚሁ ሰናበታለሁ። ቸር ሰንብቱ። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር لكبري